ካላመዱ በኋላ ምን አለ? ኢነመል ኸምሩ ወልመይሲሩ ወልአንሳቡ ከማለት ፊት ሌላ አንቀጽ መጣና ወኢስሙሁማ አክበሩ ሚን ነፍዒሂም አላቸው። መጠጥ ጥሩ ነው፣ የሚሸጠው ሰው ይጠቀማል፣ ይከብራል፣ ጥቅም ያገኝበታል። እናንተ ለጊዜው ዲፕሬሽን የምትሉትን ነገር ሊያስወግድላችሁ ይችላል፣ ግን ከጥቅሙ ጉዳቱ የበዛ ነው። እናንተ ስትጠጡ የምታደርጉትን የማታውቁ ሰዎች የምታስከትሉት ነገር ከፍተኛ ጉዳት ስለሆነ ከጥቅሙ ጉዳቱ የበዛ ነውና ባጠጡ ለእናንተ የተሻለ ነው የሚል ሐሳብ አቀረበላቸው። ከዛ በኋላ ምን አደረገ? ለ8 ሰዓት የተከለከሉ ሰዎች ባንጠጣስ እነዚህ አይነት ነገር ከምናደርግ ባንጠጣስ የሚል ሐሳብ ይመጣባቸዋል፣ ሰው ናቸውና። ከዛ አላህ ኢነመል ኸምሩ መጠጥ የሚባለው ነገር ከልባቸው ከሰነልቦናቸው ከብዙ ነገር ሲወጣ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅስ ሚን ዐመል ሸይጣን ቁማር መጠጥ የሚባሉ ነገራቶች ሁሉ ጥሩ አይደለም፣ የሰይጣን ነው፣ ወደ ክፉ ነገር ነው የሚወስዳችሁና መጠጥ እርም ነው፣ ክልክል ነው የሚል ነገር ተናገራቸው። መጀመሪያውኑ ትተው ስለነበር እነዚህ ሰዎች መጠጥ ተው ቢባሉ ባይባሉ አምላካቸው በለጠ። አምላክ ይሻላል ወይስ ምን ይሻላል ሲባል አምላክ ይሻላል። ከአምላክ ጋር መገናኘት ይሻላል። አምላክ የተከለከለውን እኛ አምላክ የከለከለን ነገር ብንከለከል ይሻላል። ለዚህም ነው እናታችን አይሻ መጀመሪያውኑ ስለ መጠጥ ምንነትና ክፋት ባይነገረን ኑሮ መጠጥ አንተውም ነበረ አይተውም ነበረ አረቦች ይላሉ። ስለዚህ በአዳፕቴሽን ነው ነገራቶችን እንድትተው የሚደረገውና ይሄ ክልክል ነው ይሄ መጥፎ ነው የሚባል ስሜት አያመጣም። እስልምና ሰዎች በሚረዱት መልኩ የሰዎችን እምነት ምን ማድረግ አለባቸው የሚያስረዳ ሃይማኖት ነውና ከብዙ በጥቂቱ ይሄን ይመስላል። ስለዚህም በጊዜው የነበሩ ሰዎችን ክልክል ነው መጥፎ ነው ምናምን ሲባል ድነት የሚባለው ነገር ሊቋረጥባቸው ይችላልና በዛ መንገድ ሰዎችን በሚረዱበት መንገድ አስረድቶ ነገራቶችን እንዲረቁ ስለሚፈልግ አንድ ነገር መማር ነው እንጂ ሰዎችን ለመቅጣት አይደለም የሚፈልገው አምላክ። ከዛ አንፃር ብንረዳው መልካም ነው። والله አለ ጀዛከላህ ኡስታዝ ጀማል ኡስታዝ ሙባረክና እስሚዞ አጠር ያለ ሐሳብ ካላችሁ ጨምሩ፣ እንዳይረዝምሽ። መልሱ እንዲረዝም አልፈልግም ብዙም እኔ ቶሎ እንዲይዙት ማለት ነው። ኡስታዝ ጀማል ካሉት ይጨምሩ የተወሰነ፣ ከዛ ኡስታዝ ሙባረክ፣ ከዛ ሀጂ ስሚዝ። አጠር ያላችሁ ሐሳብ ካለ ቀጥሉ፣ ከሌላችሁ ወደ ቀጣይ ጥያቄ እንሄዳለን። ኦኬ ብዙ ነገር ተብሏል። ኢንሻአላህ እኔ ነጥቦችን ላስቀምጥላት። በመጀመሪያ በእስልምና ዝሙት የተከለከለ ነው፣ በቁርአንም በሐዲስም ላይ ክልክል ነው። ሱረቱ ኒሳ አንቺ የጠቀስሽው ስለ ጋብቻ ነው የሚያወራው። ቁርአን ውስጥ ከጋብቻ ውጪ ስለ ዝሙትም ስለ ሙትዓም የሚያወራ አንድ አንቀጽ የለም። አንቀጹን መረዳት ከፈለግሽ ሱረቱ ኒሳ ምዕራፍ 4 ከቁጥር 12 ነው የሚጀምረው። ምን ብሎ ይጀምራል? ማግባት የተከለከሉ ሴቶችን ይዘረዝርና ቁጥር 24 ላይ ሲመጣ እነዛ የሴቶችን ዝርዝር እናት፣ እህት የመሳሰሉትን የተከለከሉ ሴቶችን ከዘረዘረ በኋላ ከዚህ ውጪ ያሉትን በገንዘቦቻችሁ ዝሙተኞች ሳትሆኑ ጥብቆች ሆናችሁ መፈለግ ተፈቀደላችሁ ሲል ስለ ጋብቻ ነው የሚያወራው። ቀጥሎ ያለው አንቀጽ ስለ ጋብቻ ነው የሚያወራው። ሙትዓን በተመለከተ ባጭሩ ምንድነው? ከእስልምና ነብዩ መሐመድ ማስተማራቸው በፊት በአረብ ዘንድ ብዙ አይነት ጋብቻ ነበር። ያንን ጋብቻ ደግሞ እስልምና ቀስ በቀስ ነው ያስቀረው። ከነዛ መካከል ሙትዓ በመጀመሪያ ክፍለ ዘመን የነበረ በኋላ ላይ አላህ እርም ያደረገ ነው። ማስረጃ ከፈለግሽ ብዙ የሐዲስ ማስረጃዎች አሉ። ለምሳሌ ቡኻሪ ላይ የተቀመጠውን አንድ ሐዲስ ልስጥሽና እሱም ማንበብ ትችላለሽ ማለት ነው። ምን ይላል እዛ ላይ? ለምሳሌ ቡኻሪ ሐዲስ ቁጥር ቡኻሪ ላይ ምን ይላል? ነሃ عن متعة النساء يوم خيبر ይላል። በከይበር ቀን ከሙትዓ ወይም ከግዛዊ ጋብቻ ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል በማለት ይናገራል። በሌሎች ላይም ተቀምጧል ማለት ነው። ሌላ ደግሞ ያነሱልሽ ነገር ምንድነው? የእስልምና ህግጋቶች በአንድ አይደለም የመጡት የሚለውን ደግሞ ራሱ ማስረጃ አለው። እሱንም ቡኻሪ ሐዲስ ቁጥር 4993 ላይ አይሻ ምን ትላለች? በመጀመሪያ ጊዜ እስልምና ሲመጣ ዝሙት አታደርጉ አትፈጽሙ ብል ኖሮ ሰዎቹ እሺ አይሉም ነበር። ለምሳሌ ከሰዎች መካከል ነብዩ ጋር መጥቶ ዝሙትን ፍቀድልኝ ያለ ሰው ነበር፣ ቀጥታ ማለት ነው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ይላልም አላሉም። ምን አሉት? ወደ ራሳቸው አስጠግቶ ዝሙት በእናቴ ላይ፣ በእህቴ ላይ፣ በአክስቴ ላይ፣ በመሳሰሉት በቅርብ ዘመዶቼ ላይ እንዲፈጸም ትፈልጋለህ ወይ አሉት። አይ አልፈልግም ሲል ሰዎቹም ለራሳቸው ዘመድ በተመሳሳይ መልኩ አይፈልጉም በማለት በዛ መልኩ መሀይም የነበረው ማህበረሰብ ቀስ በቀስ ነው ያስተማሩት እንጂ በአንዴማ ህግጋት ቢሰጣቸው ኖሮ ከነጭራሹ አይቀበሉም ነበር። በአጭሩ ይህንን ይመስላል። ሌሎች ጥያቄ ካለ መቀጠል ይቻላል።
ኦኬ እሺ ኡስታዝ ሙባረክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰብሮ እንዴት ናችሁ? አልሐምዱሊላህ። አጠር ያለ ነገር የሚጨምሩት ሀሳብ ካለ ያልተነካ ይጨምሩ፣ ካልሆነ ወደ ቀጣይ ጥያቄ እንሄዳለን ኢንሻአላህ። በቂ ነው ኢንሻአላህ። ወደ ሌላ ጥያቄ እንሂድ። እሺ ኤዱ የአሁኑ ጥያቄ ተመለሰልሽ? አዎ ወደ ቀጣይ እንትን ሼም ይዞሽ ተመለሰልኝ እንዳትይ እሺ። ሁሉም ሰው እየተማረም ስለሆነ ከማትጠይቂ ወይ አዎ ብለሽ ከምታልፊ ይልቅ በደንብ ድምት አድርገሽ ብትጠይቂ እኛ የበለጠ እንማራለን። ለእኛም ሰበብ እየሆንሽ ነው። ሁሉም ሰው እያለሽም ያለው ይሄ ነው። በአንቺ ጥያቄዎች ምክንያት በጣም አሪፍ አሪፍ ነገር እየተማርን ነው እና ጥያቄ መልሱ ካልተዋጠልሽም ከዚህ አንጻር አልተዋጠልኝም ምናምን ነገር ማለት ትችያለሽ። የአሁኑ ጥያቄ ከተመለሰ ወደ ቀጣይ ጥያቄ መሄድ ትችያለሽ። ታብታብ አድርጉ ሁላችሁ። ይሰማል? አይ እኔ መሞገት ብዙም በተፈጥሮ አልችልም እና ለዚህ ነው ጥያቄ የምጠይቀው። እስካሁን ያው እየተመለሰልኝ ስለሆነ ነው። ሌላ ጥያቄ አሁንም ጥቅስ ነው ከቁርአን ሱረቱል አኒሳ 4:34 ላይ እና ወንዶች በሴቶች ላይ የበላይ እንደሆነ ነው የሚያሳየው እዛ ጥቅስ ላይ እና እንዴት ነው ወንዶች ለምን በእስልምና ሴት ልጅ መምታት ይቻላል ለምን ተፈቀደ የሚለው ነው ጥያቄ። ሁለተኛው ደግሞ ሱረቱል አኒሳ 4:11 ላይ ስለ ውርስ ነው። ለወንዶች የሁለት ሴቶች ድርሻ ውርስ ያገኛሉ እና ሴቶች ከወንዶች ያነሰ ውርስ ይቀበላሉ። ይሄ እንደ እኩልነት አይታይም እና ለምን የሚለው ነው። እሺ ቀጥሉ። ኡስታዝ አቡ ሙአያ ወይ ኡስታዝ ጀማል ወይ ኡስታዝ ሙባረክ ወይ ስሚዞ አንዳችሁ ቀጥሉ። እየተናበባችሁ አንድ ሰው እንዳይደክም እየተናበባችሁ ቀጥሉ። ኦኬ እና ኡስታዝ ምናልባት ከደከማቸው እኔ ልሞክር። ሱረቱን ኒሳ ቁጥር 4 ምዕራፍ 4 ቁጥር 34 ላይ ያነሳቸው ወንዶች በሴቶች ላይ ቋሚ አሳዳሮች ናቸው ይላል። ቋሚ አሳዳሮች ናቸው አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው ይላል። ኢን ኢስላሚክ ኮንቴክስት የወንድና የሴት በፍጥረት ዙሪያ አላህ ዘንድ ባላቸው ደረጃ በአጠቃላይ ወንድ ከሴት የሚበልጥበት ምንም አይነት ሚንስ የለም። ወንድም ከሴት ጋር እኩል ነው። አላህ Subhanahu Wa Ta'ala በሌላ አያ ወይም ደግሞ በሌላ የቁርአን አንቀጽ ከተለያየ ጎሳና ቀባኢል እንደፈጠረን ይነግረንና ኢነ አክረመኩም ኢንደላሂ አጥቃኩም ይለናል። ከናንተ ውስጥ ማለት ነው በላጩ አላህን ፈሪ ነው ይላል። ስለዚህ ከወንድም ከሴትም ይሁን ሀገሩም ይሁን ዘሩም ይሁን ነጭም ይሁን ቀይም ይሁን በጀንደርም በከለርም በሁሉም ነገር ማለት ነው አላህ ዘንድ በላጭ ሆኖ ለመገኘት አላህ ዘንድ ደረጃ ያለው ማን ነው ስንል ተቅዋ ያለው ሰው። ተቅዋ ብሎ ማለት አላህን የሚፈራ አላህን የሚታዘዝ ከከለከለው የሚከለከል ያ ነው አላህ ዘንድ በላጩ። በጾታም ሳይሆን በእድሜም በምንም አይነት ሳይሆን ማለት ነው። ይሄንን መሰረታዊ ስታንዳርድ ነገር ከያዝን ወደ ፕሮፌሽን እንግባ ስንል ምን ማለታችን ነው? ወንዶች የራሳቸው የሆነ የተሰጣቸው ሮል አለ። ሴቶች ለራሳቸው የተሰጣቸው ሮል አለ። በዛ ሮላቸው ላይ ግን ሊበላለጡ ይችላሉ። ሴቶች በሆነ ሮል ወንዶችን ሊበልጡ ይችላሉ። ወንዶች በተወሰነ ሮል ላይ ደግሞ ሴቶችን ሊበልጡ ይችላሉ። በሮላቸው አማካኝነት በስራቸው አማካኝነት እንጂ ወንድ ከሴት በልጦ ወይም ደግሞ ሴት ከወንድ በልጦ ሳይሆን ማለት ነው። ከዛ ኮንቴክስት ስናየው አንዱ የወንድ ሮል ምንድነው? ኢን ኢስላሚክ ኮንቴክስት ቤቱን የማስተዳደር ሴቷን አፎርድ አድርጎ አቅሙ በቻለው መልኩ ማለት ነው አስተዳድሮ ቤቱን የማሳደር ኃላፊነት የተጣለበት ወንዱ ነው። ኃላፊነት የተጣለበት ኢን ኢስላም ወንዱ ነው። ስለዚህ ወንዱ ኃላፊነት አለበት ሴቷን ምን ማድረግ? ማስተዳደር፣ ማሳደር፣ ሙሉ ቀለቧን መቻል፣ ሁሉ ነገር መንከባከብ፣
እያንዳንዱን ነገር የማድረግ ኃላፊነት ወንዱ ላይ ተጥሏል። ለዛ ነው ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። ወንዶች ናቸው ሴቷን ማለት ነው ጋሻ መከታ ሆነው ተንከባክበው ቀለቧን ሁሉ ነገር እየሰፈሩ ማለት ነው ምን ማድረግ ያለባቸው ኃላፊነት የተሰጣቸው ማለት ነው። ስለዚህ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። ከምን አንጻር ሲባል አላህ ከፊላችሁን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ያንን በየቀኑ ያለውን የወጪ የቤት ቀለብ እያንዳንዱ ነገር መስጠት ኃላፊነት ያለበት ያ ወንዱ ነው። ለምሳሌ አንድ ወንድ ለምሳሌ ቤቱን አላስተዳድርም ወይም ደግሞ ይሄን ነገር ሰርቼ አምጥቼ ይሄን ነገር አላደርግም ካለ ሚስትየው ምንም አይነት ያለ መስራት መብት አላት። ምንም አለመስራት መብቷ ነው። ምንም ማለት ምንም ያ ማለት ምንድነው? እያንዳንዱ ነገር የቤቱን ወጪ የቤቱን እያንዳንዱን ማስተዳደርና አፎርድ ማድረግ ያለበት ማን ስለሆነ? ወንዱ ስለሆነ ማለት ነው። ወንዱ ነው የተጣለበት። ስለዚህ ከዚህ አንፃር ወንዱ በዚህ በአሳዳሪነት ላይ ሮል ተሰጥቶታል ማለት ነው። ሮል ተሰጥቶታል። ስለዚህ ሴቷ በዚህ ነገር ላይ ሮሏ ምንድነው? ያ ቤቱን የሚያስተዳድረውና ኃላፊነት የተሸከመውን ባል እሱን ደግሞ እሷ በምትችለው አቅም ማገዝ፣ ማስደሰት ያንን ባል ማለት ነው መንከባከብ። እሷም ሚቹዋል ስለሆነ ትዳር ሚቹዋል ስለሆነ ሴትም ይረዳል ወንድም ይረዳል። ግን ኃላፊነቱ የተጣለው ግን ወንዱ ላይ ነው። ኃላፊነቱ የተጣለው ግን ወንድ ላይ ነው። አንደኛ ይሄ ፖይንት ነው መነሳት ያለበት። በመጀመሪያ ያነሳሽው እሱ ነው። ሁለተኛ ደግሞ ወንዶች ሴቶችን ይመቷቸዋል። ያ ነገር ደግሞ ሴቱን ዲግሬድ የማድረግ የማሳነስ ነገር ይታይበታል። አንቀጹ ይቀጥልና መልካሞቹም ሴቶች ለባሎቻቸው ታዛዦች አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው ይልና እነዚያንም ማመጻቸውን የምትፈሩትን ገስጿቸው በመኝታም ለዩአቸው ሳታደርሱ ምቷቸው ቢታዘዟችሁም ለመጨቆን በእነርሱ ላይ መንገድ አትፈልጉ አላህ የበላይ ታላቅ ነውና ይላል። አንቀጹ ራሱ የጠቀሽው ምዕራፍ 4 ቁጥር 34 ላይ ማለት ነው። ይሄ ፖይንቱ የሚያሳየው ምንድነው? በትዳር ውስጥ የተለያዩ አለመግባባቶች ሊኖሩ ይችላሉ፣ ግጭቶች ሊኖሩ ይችላሉ። ስለዚህ እዚህ ጋር እያሳየ ያለው ምንድነው? ከመጀመሪያው አንስቶ እስከ ጥግ ድረስ ያለው እስከ መጨረሻ ድረስ ያለውን የቅጣት ሊሆን ይችላል። ቅጣት ስል ያ አለመግባባቱ ምን ያህል ሲቪር እየሄደ ነው የሚለውን አመላካች የሆነው ስቴፕ ዋይዝ እያመላከተ ነው። ምን ማለት ነው? ለምሳሌ እነዚያ ማመጻቸውን የምትፈሩ ገስጿቸው መጀመሪያ ላይ ማለት ነው። ለምሳሌ የሆነ አለመግባባት ተፈጠረ። ያን ነገር ለምሳሌ ከተሳሳተች ይሄ ነገር ትክክል አይደለም መገሰጽ ማለት ነው። በምክር ሊሆን ይችላል። እንዲህ ብታደርግ ይሻላል የሚል ተግሳጽ ምክር ይሰጣል ማለት ነው። ያ በዛ ነገር የምትመለስ ካልሆነና ያ ነገር አሁንም በዛው ትክክል ባልሆነችበት መንገድ ላይ ለምሳሌ የምትቀጥል ከሆነ ንግሩ ያ በንግግር እንኳን መፈታት የማይችል ከሆነ ግን ይሄ አለመግባባት ምን እየሆነ ነው? በጣም ሲሪየስ እየሆነ ነው የሚለውን ሁለተኛው ስቴፕ ላይ ምን ይላል? በመኝታ ተለያያቸው። ከሷ በመኝታ ይለያያል ማለት ነው። ይሄ ሁለተኛው ስቴፕ እያደገ መጣ ማለት ነው። ሁለተኛው ስቴፕ ላይ ያደገ ማለት ነው። ለምን? ያ አለመግባባት አሁንም እየጠነከረ መጥቷል ነው። በመኝታ ተለያይቶም አሁንም ያ ነገር የማይሆን ከሆነ ወደ ሶስተኛው ስቴፕ ሳታደርሱ ምቷቸው የሚለው ይሄ ፖይንት ምንድነው? እሷን መጉዳት ወይም ደግሞ ልክ አሁን ምቷቸው የሚለው ልክ በአይምሯችን የሚፈጠረው እጃችሁን አንስታችሁ በቦክስ በምን እንደዚህ አይነት ምቷቸው የሚል ሳይሆን ለእንደዚህ አይነት ሴት ወይም ደግሞ በተግሳጽም መኝታ በመለየትም አሁንም መመለስ ፈቃደኛ ያልሆነችን ሴት እኔ እጄን ለማንሳት እንኳን የሚያደርስ ጥፋትን አጥፍተሻልና እባክሽ ተመለሺ አይነት ኢምፕሊኬሽን ለመስጠት ነው እንጂ ሴቷን የሚጎዳ የሆነ ምት ለመስጠት አይደለም። ያን የሚያመለክተው ለምንድን ነው? ለምሳሌ በተለያዩ ተፍሲሮች ላይ ብትመለከቱ ማለት ነው ሴቷን ለምሳሌ ምቷቸው ሲባል ኢቭን ተፍሲራቶቹ ያስቀመጡት በሲዋክ ነው አሉ። አሁን ሲዋክ ማለት በመፋቂያ
ጥርሳችንን አንስተን በምንፈቅበት መፋቂያ ማለት ነው። ያ መፋቂያ አሁን ለምሳሌ ለሴቷ ምንም የሚጎዳት ነገር አይደለም፣ ግን በዛ በመፋቂያም ሊሆን ይችላል በተለያዩ ነገሮች ያንን ነገር ስታደርጉ ምንድነው ኢምፕላይ የሚያደርገው የዚህን ያህል ደረጃ እንኳን ጥሉ በጣም ሲቪር ሆኗል፣ ጥሉ በጣም ሶስተኛ ደረጃ ላይ ይሄን ያህል ደረጃ ደርሷል፣ ስለዚህ በጣም ከባድ ደረጃ ላይ ደርሷል የሚለውን ለማመልከት የመጣ የስቴፕ ዋይዝ ፕሮብሌም ሶልቭ የማድረግ መንገድ ነው። ስለዚህ ከዚህ አንፃር ነው እንጂ ወንድ ተነስቶ ሴቶን የሚመታ የሚደበድብ ሆኖ አይደለም። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? ከናንተ ውስጥ በጣም ምርጡ በላጩ ብሎ ማለት ለሴቶቻችሁ ምርጥ የሆነው ነው አሉ። ለሴቶቻችሁ ምርጥ የሆነው ነው አሉ። ከናንተ ውስጥ በላጩ ኢማጂን ለሴት ምርጥ መሆን ለሴቶቻችሁ ወይም ደግሞ ለሚስቶቻችሁ ምርጥ መሆን የሰውነት መለኪያና ምርጥ አድርገው ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት። ኢማጂን ስለዚህ ለሚስት ምርጥ መሆንን እንደ ስታንዳርድ ምርጥ ሰውነትን ለመባል ለሚስት ምርጥ መሆን ያስፈልጋል ማለት ነው። በዚህን ያክል ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያዘዙት አይደለም ለመጨቀን። እዛው ሐዲሱ ላይ ቢታዘዟቸው እንኳን ቢመለሱ ቁርአኑ ላይ ማለት ነው ቢመለሱ ለመጨቆን በእነርሱ ላይ መንገድን አትፈልጉ አላህ የበላይ ታላቅ ነውና ብሎ ይመልሳል ማለት ነው። ስለዚህ ከዚህ አንፃር የሁለተኛው 3 ጥያቄ ነው አይ ቲንክ የጠየቅሽውና የመጀመሪያው ወንዶች አሳዳሪ የሚለው ነው ሮሉ ነው እንጂ ወንድ ከሴት ተበላልጦ አይደለም ሮል ነው። ሁለተኛው ደግሞ ሳካሳት ተድርሱ ምቷቸው የሚለው ስቴፕ ዋይዝ የሆነ የፕሮብሌም ሶልቪንግ ሜካኒዝም ሆኖ ያም የሚያሳየው ደግሞ ምን ነው በጣም ይሄ አለመግባባቱ እዛ ደረጃ ላይ ደርሷል፣ እጅ ማንሳት ደረጃ ላይ እንኳን ከደረሰ ይሄ ትዳር በጣም ምን እየሆነ ነው ማለት ነው ችግሩ ተባብሷል የሚለው ለማመልከት ነው እንጂ ሴትን በፍጹም መጥቶ ልክ አሁን በመናየው መንገድ በተለያየ ነገር መጥቶ መጉዳት በፍጹም የሚገናኝ አይደለም ነው። ሁለተኛው አሚን ሶስተኛው ያነሳሽው ጥያቄ ደግሞ ስለ ውርስ በተመለከተ ነው። ምን ነበረ ጥያቄው? ረሳሁት። ስለ ውርስ ነው። ሁለት እጅ የሚለው ነው አይ ቲንክ። ስለዚህ አሁን የተያዘውን የምመልስልሽ እሱም ከምን አንፃር ነው? አሁንም እንደነገርኩሽ ለምሳሌ አሁንም ሴትና ወንድ ቢኖሩ ወንዱ 2 እጅና ሴቷ 1 ወይም ደግሞ ከወንዱ በሐፍ ስትወርስ ምን ማለት ነው? አሁንም በተመሳሳይ እንደነገርኩሽ ኢስላሚክ ኮንቴክስት ወንዱ ነው ለሴቷ ማለት ነው አደራ ያለበት የመንከባከብ እሷን አፎርድ የማድረግ እያንዳንዷን ወጪዋን የመሸፈን ኃላፊነት ያለበት ወንዱ ነው። አሁንም ማለት ነው ወንዱ ነው። ስለዚህ ወንዱ ያንን ገንዘብ ከያዘ በኋላ ለሴቷ ያንን ነገር ማቅረብ ግዴታ ይኖርበታል ማለት ነው። ተመልሶ ያንን ብር ማን ላይ ማዋል አለበት? እሷ ላይ ማዋል አለበት። ስለዚህ አሁንም የወንዱ ሮል ተመልሶ ያንን ብር ማን ላይ ወጪውን ማውጣት ይጠበቅበታል? ሴቷ ላይ ወጪውን ማውጣት ይጠበቅበታል ማለት ነው። እህቱ ላይ ወጪውን ማውጣት ይጠበቅበታል። ሴቷ ግን የራሷ ገንዘብ ለራሷ ይዛው ትቀምጣለች፣ መብቷ ነው፣ አለማውጣት መብቷ ነው። ወንዱ ግን ግዴታው ነው። ግልጽ ነው። ስለዚህ በኃላፊነት ጉዳይ ይለያያሉ እያልን በኃላፊነት ጉዳይ ስለሚለያዩ ሴቷ ምንም ስለማይጠበቅባትና ሴቷ እሷ በራሷ ፍቃድ ይሄን ነገር ማድረግ እፈልጋለሁ ካለች ትችላለች። ያንን ነገር ማገዝ መደገፍ ትችላለች። ወንዱ ግን ኃላፊነት ስላለበት በእህቱ ጉዳይ በሚያስተዳድራቸው ሴቶች ጉዳይ ኃላፊነት ስላለበት ያንን ተቀብሎ ያንን ኃላፊነቱ ድጋሚ ፈሰሱን በማን ላይ ያውላል ማለት ነው? ወደ እህቶቹ ያውላል ማለት ነው። ስለዚህ ያንን ኃላፊነት አፎርድ ለማድረግ ደግሞ ለወንዱ ይሄን ያህል ድርሻ፣ ለሴቷ ደግሞ ይሄን ያህል ድርሻ የሚል ክፍፍል ተቀምጧል ማለት ነው። ምናልባት ኡስታዞች ያልነካውት ፖይንትም ይኖራል። ቀጥሉ። ጀዛከላህ ኸይር። ይሰማል ድምጼ? ይሰማል። ኦኬ። እዚህ ላይ የሚጨምርልሽ ነገር መጀመሪያ አንድ ምሳሌ ልስጥሽና ከዛ በኋላ በውርስ ላይ የሚጨምርልሽ ነገር አለ። እስኪ ለምሳሌ አንቺ እና ወንድምሽ አላችሁ እንብልና ቤት ውስጥ ማለት ነው። አባታችሁ 150 ሺህ ብር ነበራቸውና ይሰማል በደንብ ድምጽ የሚሰማ ከሆነ እኔ ጋር ቀይ ያበራ ይሰማል ነው።
እሺ 150 ሺህ ብር አላቸው ባንክ ላይ እነዛን ለሁለታችሁ መከፋፈል ነው የፈለጉት። ስለዚህ ምንድነው ያደረጉት? ከ150 ሺህ 100 ሺህ ሰጥቼሽ ወንድምሽ የሚፈልገውን ወጪ ሁሉ ታወጪለታለሽ ወይስ 50 ሺህ ብር ሰጥቼሽ አንቺ የምትፈልጊውን ወጪ ሁሉ ከወንድምሽ ትወስጃለሽ ትባይ የትኛው ነው የምትመርጪው? 50 ሺህ ሰጥቶኝ 100 በወንድሜ የሚሰጠኝ 100 ሺውን ለሱ ሰጥቶ ከሱ ጋር ወጪ መጋራት ይሻላል። ምክንያቱም ከዛ በላይ ወጪ ልታወጪው ትችላለሽ አንቺ የፈለግሽውን ያክል መብት ስላለሽ ማለት ነው። በእስልምና ላይ እንደዛ ማለት ነው። ለምሳሌ አንድ ወንድምና አንድ እህት አንድ ቤት ውስጥ ቢኖሩና ለወንድሙ 100 ሺህ ብር ደረሰ፣ ለእህቱ ደግሞ 50 ሺህ ብር ከደረሰ 50 ሺውን ለብቻ ወስዳ ከወንድሟ ጋር 100 ሺህን መጋራት ትችላለች። ማለት እሷን የመቀለብ እሷን ወጪ የማውጣት ኃላፊነት አለበት። ከአባት በኋላ ወንድም ግዴታ ነው፣ ራሱ ምርጫ አይደለም። አንዱ እሱ ነው። ሁለተኛ ደግሞ አሁን ሁለታችሁ ከዛ በኋላ ጋብቻ ብትፈልጉ ወንድምሽ በሚያገባበት ጊዜ በእስልምና ሕግ ወጪ አውጥቶ ነው የሚያገባው፣ ማህር ሰጥቶ ወይም ደግሞ ጥሎሽ ሰጥቶ የመሳሰሉት ነገር። አንቺ አሁንም ማግባት ስትፈልጊ አንቺን የሚያገባ ሰው ለማግባት ምንም ወጪ ማውጣት አይጠበቅብሽም። የአንቺ ደህንነት የአንቺ ወጪ ሁሉ በሱ ላይ የተቀመጠ ነው። አንቺን ለማግባት ራሱ ተጨማሪ ስጦታዎች ይሰጡሻል። እና ከዛ አንጻር ሴቶች ከወንዶች በታች እንዲሆኑ ፈልጎ ሳይሆን የእስልምና የኢኮኖሚ ስርዓት ላይ ሴቶች ሁልጊዜ ደህንነታቸው እየተጠበቀ ስለሆነ ነው። አንዱ እሱ ነው። ሌላ ደግሞ በሴቶች ሁልጊዜ በእስልምና የወንድ ግማሽ አይወርሱም። ከወንድ እኩል የሚወርሱበት ጊዜ አለ፣ ከወንድ በላይም የሚወርሱበት ጊዜ አለ። እሱን ለምሳሌ ሱረቱ ኒሳ እዛው ምዕራፍ 4 ላይ ቁጥር 11 ላይ ብትመለከቺ ምን ይላል? ወሊአብወይሂ ሊኩሊ ዋሂድን ሚንሁማ አስሱዱስ ሚማ ተረከ ኢን ካነ ለሁ ወለድ ይላል። ለምሳሌ ሁለት አባቶችን ትቶ አንድ ሰው ቢሞት እናትና አባትን ማለት ነው። እናት ሴት ናት አይደል? ይሰማል አይደል? አባት ደግሞ ወንድ ነው። ሁለቱም አንድ ስድስተኛ ነው የሚወርሱት። ሴቶችን ዝቅ ማድረግ ቢፈልግ ኖሮ እናትና አባትን እዚህ ጋር ለምንድን ነው እኩል ያደረጋቸው? በሌላ ቦታ ላይ ደግሞ ለምሳሌ አንድ ሰው ሴት ልጅና ወንድሙን ትቶ ቢሞት ሴት ልጅ ከወንድሙ በላይ ትወርሳለች። እሷ ግማሽ ነው የምትወርሱ፣ ወንድሙ ደግሞ 1/3 ነው የሚወርሰው። ስለዚህ በእስልምና የውርስ ሁኔታ አንድ ሰው ከሟች ሰውዬ ጋር ባለው የግንኙነት ላይ የተመሰረተ ነው እንጂ በጾታ ላይ የተመሰረተ አይደለም። ሌላ ደግሞ ከእስልምና በፊት የነበሩ አረቦች ምንም ነገር ድርሻ ለሴቶች አይሰጡም ነበር። ወንድ ልጅ ብቻ ነው የሚወርሰው። ሴት ራሷ እንደ ንብረት ትወረስ ነበር። እስልምና ከዛ በጣም ሴቶች ከሚወረሱበት እንደ ንብረት ከሚወረሱበት አውጥቶ ሴቶችን የሚጮክንበት ምንም ምክንያት አልነበረውም። ስለዚህ አጠቃላይ የእስልምና የውርስ ህግጋቶችን የኢኮኖሚ ስርዓት አከፋፈልን ብናጠና ሴቶች ከወንዶች በላይ በኢኮኖሚ ተጠቃሚ ሆኖ እናገኛለን እንጂ የሚጨቆኑበት አጋጣሚ አልነበረም። ሴቶችን መምታትን በተመለከተ አላህ Subhanahu Wa Ta'ala ሴቶችን ምቱ ብሎ በቁርአን ላይ አልተናገረም። እዛ አንቀጽ ላይ የሚናገረው ምንድነው? ስለ አመፀኛ ሴት ነው። እሷ ራሱ ምቷት አይልም፣ ሚክራት ይላል፣ ምክር ይላል፣ ከዛ በመኝታ መለየት ይላል። በስተመጨረሻ ካልተስተካከለች ከፍቺ በፊት የመጨረሻ እርምጃ ሳካ ሳያደርስ ፊቷን መምታት አይፈቀድም። እሷን በሚጎዳ መልኩ ሳይሆን መቆጣቱን ብቻ በሚያሳይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከማንኛውም ሰው በላይ ቁርአንን በተግባር ያሳዩ ሰው ናቸው። አኢሻ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስትጠየቅ ነብዩ ምን አይነት ሰው ናቸው ሲባል ኹሉቁሁል ቁርአን አለች። የነብዩ ስነ ምግባር ማለት ቁርአን ማለት ነው። ነብዩ ማለት በምድር ላይ የሚንቀሳቀስ ስጋ የለበሰ ቁርአን እንደማለት ነው። ስለዚህ ነብዩ ሴቶችን ይመቱ ነበር ወይ ከተባለ አንድም ቀን ሴቶቻቸውን ይመቱ አልነበረም። ሰሂህ ቡኻሪ ሐዲስ ቁጥር 23-28 ላይ ምን ይላል? አይሻ ራሷ ስትናገር ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ሸይአን ቀጥ ቢየዲ የአላህ መልእክተኛ በእጃቸው አንድም ቀን ምንንም ነገር መጥቶ አያውቁም። ወላ ኢምራአተን ሴትንም መጥቶ አያውቁም። ወላ ኻዲመን ሰራተኛንም መጥቶ አያውቁም በማለት
አኢሻ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን የቁርአን አንቀጽ እንዴት ተግባራዊ እንዳደረጉ በዚህ መልኩ ትናገራለች። ስለዚህ በአጠቃላይ በእስልምና ሴቶች የምትጨቆንበት ዝቅ የምትደረግበት ምንም አጋጣሚም የለም። ሴቶችም ወንዶችም በአላህ ሱብሓነሁ ወተዓላ ዘንድ እኩል ናቸው። በማህበራዊ ኑሮ ላይ ደግሞ የተለያየ ድርሻና የተለያየ ኃላፊነት ነው የተሰጣቸው። ይህንን ይመስላል። እሺ ኤዱ ጥያቄው ተመልሶልሻል? አዎ ተመልሶልኛል። እሺ ወደ ቀጣይ ጥያቄ መሄድ ትችያለሽ ከተመለሰልሽ። እሺ ስለ ኢሳ ነው የምጠይቀው። ኢሳ ለምን ማለት ባለሳሳት ነቢያቶች እናንተ ነቢያቶች ሞተዋል ከኢሳ በስተቀር ወይስ ኢሳ ሌላም ነቢያት አልሞተም? ኢሳ አልሞተም ማለት ለእናንተ እና ለምን አልሞተም? አላህስ ከሁሉ ነቢያቶች መርጦ ለምንድን ነው በመጨረሻው ዘመን እሱን የሚልከው? ለምን ሌላ ነቢያቶች ሳይመረጡ? እሺ አንዳችሁ ኡስታዝ ጀማል ወይ ኡስታዝ አሙ ሜቢ ኡስታዝ ሙባረክም መቀጠል ከፈለጉ ይችላሉ። መቀጠል ከፈለጋችሁ አንዳችሁ ቀጥሉ። እሺ ይሰማል? ይሰማል። ኡስታዝ ቀጥሉ። ያ ኡስታዝ አሊም ብዙ ሰዎች አሉ። ኦኬ ሐሳባችሁን መስጠት ትችላላችሁ። ኦኬ ይሄንን ነጥብ አጠር አድርጌ ልመልስ። ዒሳ ብቻ ነው ያልሞተው ወይስ ያልሞተ ሌላ ነብይ አለ የሚል ነው። በእስልምና ከዚህ በፊት ከተላኩት ነቢያቶች መካከል አለመሞቱ በቁርአን እና በሐዲስ ላይ የተቀመጠው ዒሳ አለይሂ ሰላም ብቻ ነው። ነቢዩላህ ዒሳ ብቻ ነው። ያልሞተበት ምክንያት ምንድነው ከተባለ አላህ Subhanahu Wa Ta'ala እንዲሞት ስላልፈለገ ነው። አላህ Subhanahu Wa Ta'ala በሱረቱ አለ ኢምራን ምዕራፍ 3 ላይ ዒሳን አስቀድሞ ቃል ገብቶላቸው ነበር። ኢኒ ሙተወፊከ ወራፊዑከ ኢለይ እኔ አድነሃለሁ ወደ ራሴም አነሳሃለሁ ብሎ ቃል ገብቶለት ነበር። እስራኤላውያን ዒሳን አለይሂ ሰላም ለመግደል በሚወስኑበት ጊዜ አስቀድሞ ዒሳን እንዳይሞት አላህ Subhanahu Wa Ta'ala እሱን ለማዳን ቃል ስለገባለት ነው። አንዱ ነጥብ ይሄ ነው። ስለዚህ አላህ Subhanahu Wa Ta'ala ቃሉን ለመሙላት ምን አደረገ? እነሱ ለመግደል በሚፈልጉበት ጊዜ በሱረቱ ኒሳ ምዕራፍ 4 ቁጥር 157 እና 58 ላይ ወማ ቀተሉሁ ወማ ሰለቡሁ አልገደሉትም አልሰቀሉትም፣ ነገር ግን አላህ Subhanahu Wa Ta'ala ምን አደረገ? ይልቁኑ አላህ Subhanahu Wa Ta'ala ወደ ራሱ አነሳው በማለት ይናገራል። አላህ ወደ ሰማይ እንደወሰደው ይናገራል። ታዲያ ወደ ሰማይ ከተወሰደ ዳግም ወደ መሬት ለምንድን ነው የሚመለሰው የሚል ነው። አላህ Subhanahu Wa Ta'ala በቁርአን ላይ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ናት ይላል። ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ታረተን ኡኽራ ከምድር ነው የፈጠርናችሁ ወደ ምድርም እንመልሳችኋለን ዳግምም ከምድር እንቀሰቅሳችኋለን በማለት አላህ Subhanahu Wa Ta'ala እያንዳንዱ ህይወት ያለው አካል እንደሚሞት አላህ Subhanahu Wa Ta'ala ቃል ኪዳን አስቀምጧል። የዒሳንም በተመለከተ ዒሳ እንደሚሞት አላህ Subhanahu Wa Ta'ala አስቀድሞ በቁርአን ላይ ገና ህፃን ሆኖ በእናቱ ላይ ሆኖ ሲናገር ምን አለ? ወየውመ አሙቱ እኔ በሚሞትበትም ቀን በማለት ወደፊት እንደሚሞት ተናግሮ ነበር። ያን አላህ Subhanahu Wa Ta'ala ለማሙላት ዳግም ወደ ምድር ይመልሳል ማለት ነው። ወደ ምድር በሚመለስበት ጊዜ ሌላው ደግሞ በአህለል ኪታብ የሚባሉት ወይም ደግሞ አይሁዶችና ክርስቲያኖች በኢሳ ላይ የተሳሳተ አቋም ይዘዋል። አይሁዶች ኢሳን ሐሰተኛ መሲህ አሉ። ክርስቲያኖች ደግሞ አምላክና የአምላክ ልጅ ነው ያደረጉት። ከዛ አላህ Subhanahu Wa Ta'ala ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። ዳግም ዒሳ ወደ ምድር በሚመለስበት ጊዜ ከመጽሐፉ ሰዎች በእርሱ ትክክለኛ ማንነት ክርስቲያኖችም በነብይነቱና በባሪያ በመሆኑ አይሁዶችም እውነተኛ ነብይና መሲህ በመሆኑ የሚያምኑ እንጂ አንድም ሰው አይቀርም አለ። ዳግም ወደ ምድር በሚመለስበት ጊዜ የተሳሳተ የተፈጠረውንም ግንዛቤ ለማረም አላህ Subhanahu Wa Ta'ala ወደዚህ ምድር ይመልሰዋል ማለት ነው። በአጭሩ ይህንን ይመስላል። ሌሎቻችሁ ቀጥሉ። እሺ ጀዛከላህ ኸይር። እስሚዞ አለክ? እስሚዝ አለው ቀጥል ሀቢቢ። መርሐባ
የኢሳ አለይሂ ምናልባት ግን እንትኑ በጣም ለአንድ መልስ ሶስት ምናምን እያወራ ሰው ሁለት ኡስታዝ አንድ እኔ ምናምን እያወራን ነውና ምናልባት ካልተመለሰላት ስፔሲፊካሊ እንደዛ እያደረግን ብንቀጥልስ አይመስልም? እንዳይረዝም ማለት ነው። እሺ እንትን ነው ምን መሰለ የሆነ ባይመለስላትም ደፍራ ይሄ ፓርት አልተመለሰልኝም የምትል አልመሰለኝም እና እናንተ በምትነካኩት ውስጥ ምናልባት መልሷን በደንብ ካገኘንላት ብዬ ነው ያሰብኩት። ስለዚህ እናንተ አልተነካም ብላችሁ የምታስቡትን ሐሳብ አጠር እያደረጋችሁ አቁሙ። እንግዲህ እሷም ደፈር ለማለት ትሞክራለች ኢንሻአላህ። መርሐባ የኢሳ አለይሂ ሰላም ጉዳይ ላይ ያነሳሽው ጥያቄ ኡስታዝ ጀማል በእርግጥ መልሶታል። ያው እኔ ሌሎች ኡስታዞችም አሉ በእርግጥና አላህ Subhanahu Wa Ta'ala ነብያቶችን በተለያየ ተአምራቶችን ያስነሳል በጊዜያቸው ማለት ነው። በተለያዩ ተአምራቶች ያስነሳል። ኢሳን አለይሂ ሰላም አንደኛው ተአምር አድርጎ ካስነሳው ውስጥ አንዱ ምንድነው? ለተአምር በጊዜው ለነበሩ ማህበረሰብ ካስነሳው ውስጥ ያለ አባት እንዲገኝ ማድረግ ነው። ያለ አባት ማለት ነው ከእናት ብቻ እንዲገኝ ማድረግ አላህ Subhanahu Wa Ta'ala ተአምሩን ማኒፌስት ያደረገበት ያሳየበት አንዱ ምልክት ነው። ኢሳ አለይሂ ሰላምን በጊዜው የነበሩ ሰዎች አይሁዶች ከኢሳ አለይሂ ሰላም በፊት የነበሩ ነብያቶችን እንደሚገድሉት ሁሉ ኢሳ አለይሂ ሰላም ነፍሶቻቸው ማለት ነው በሚጠሉት ነገር ሲመጡባቸው ልክ እንደሚገድሉት ኢሳ አለይሂ ሰላም ለመግደል በሚሞክሩበት ጊዜ አላህ Subhanahu Wa Ta'ala ቃል በገባው መሰረት ማለት ነው ወደ ራሱ አንስቶታል ማለት ነው። አላህ ከዛ ከነሱ ከተንኮላቸው ማለት ነው አድኖታል። ያ ያዳነውን ነብይ ደግሞ አላህ Subhanahu Wa Ta'ala ከመሞቱ በፊት ይላል አላህ Subhanahu Wa Ta'ala ከመሞቱ በፊት እያንዳንዱ እነዛ የመጽሐፍ ባለቤቶች ማለት ነው በኢሳ አለይሂ ሰላም ማለት ነው ያምናሉ። ትክክለኛ መልእክቱ ምን እንደነበረ ምን ሲያስተምር እንደነበረ የሚለውን ያምናሉ። ያ መቼ ነው? ነገ አላህ Subhanahu Wa Ta'ala ተመልሶ ማለት ነው ቃል በገባው መሰረት ማለት ነው መልሶ ሲያመጣው ኢሳ አለይሂ ሰላምን የቂያማ ምልክት አድርጎ ወይም ደግሞ የመጨረሻው ቀን ምልክት አድርጎ ሲያመጣው ማለት ነው። የዛኔ ሲያመጣው ግን የተለየ ነገር ይዞ ሳይሆን ልክ እኛ ሙስሊሞች በምንመራበት በቁርአን አላህ Subhanahu Wa Ta'ala በደነገገው መስመር ገብቶ በዛ መስመር ሊታዘዝና አላህን ሊገዛ ነው የሚመጣው እንጂ ሌላ ሮል ኖሮት አይደለም። ወይም ደግሞ መጀመሪያ ከሚያስተምረው ትምህርት ውጪ ሌላ አይነት ትምህርትን ይዞ ሳይሆን የሚመጣው አሁንም እዚህ ምድር ላይ መጥቶ አንዱን አላህ ሊገዛ የቂያማ ምልክት አድርጎትና ደጃልን ሊገድል የሚመጣ ተልኮ ያለው ነብይ ነው። የተከበረ ታላቅ ነብይ ነው ማለት ነው። አላህ Subhanahu Wa Ta'ala የተለያዩ ነብያቶችን የተለያየ የሆነ ኃላፊነቱን ሰጥቷቸዋል። ያ ማለት የተለያየ ተአምራቶችን አድርገዋል በየጊዜው ማለት ነው። አንዱን ያላደረገውን ተአምራቶችን አድርገዋል። ሙሴ የተለየ ተአምር አድርጓል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተለየ ተአምር አድርገዋል። የተለያዩ ተአምራቶች አድርገዋል። ኢሳ አለይሂ ሰላምን በዘመኑ ማለት ነው የተለያየ ተአምራቶችን በጊዜያቸው አድርገዋል ማለት ነው። ግን ሁላቸውም አንድ የሚያደርጋቸው ነገር ምንድነው? ነብያቶች በአጠቃላይ ማለት ነው ወደ ራሳቸው ሳይሆኑ ሲጣሩ የነበሩት አንዱን አምላክ ወደ ማምለክ ሲጣሩ ነው ያሳለፉት ማለት ነው። ያንን ሲያደርግ ከነበረው ነብያቶች ውስጥ አንዱ ደግሞ ኢሳ አለይሂ ሰላም ነገ የውመል ቂያማ ይመጣል። የውመል ቂያማ ብሎ ማለት አሁንም የመጨረሻው ቀን አካባቢ ማለት ነው። ከዛ ውስጥ እንደ ምልክት ይመጣል። አላህ Subhanahu Wa Ta'ala በደነገገው ህግ ተመርቶ እንደማንኛውም ሰው ደግሞ ይሞታል ማለት ነው። መጨረሻው ይሞታል። ሁላችንም በምንቀሰቀስበት የውመል ማዕሸር ደግሞ ኢሳ አለይሂ ሰላም ከሌላው ሰው እንደዚሁ ይቀሰቀሳል ማለት ነው። አላህ ይቀሰቅሰዋል። ይሄን ይመስላል። ኤደን ምናልባት እስቲ ያልነካውት ፖይንት ካለ እንትን በይ። እሺ አመሰግናለሁ። ጥያቄን ጨርሻለሁ። እሺ ጥያቄዎችሽን ጨርሰሻል? የአሁኑ ጥያቄ ተመልሶልሻል ኤዱ?
አዎ እሺ እኛ ምን ጨምርልሽ ነገር ካለ እንጨምርልሽ ወይስ ይቅር ይብቃህ ለዛሬ? ካለ ችግር የለውም ጨምሩልኝ፣ ከሌለ ችግር የለውም። በቃ እሺ ምን አሰብኩኝ እንድንጨምርላቸው እስልምና ላይክ ድህነት በእስልምና እንዴት ነው? እነማን ናቸው የሚድኑት? እነማን ናቸው የማይድኑት? እሺ የሆነ ሐሳብ አለክ? አዎ እኔም አንድ ጥያቄ አለኝ። ሰላም አለይኩም። እሺ ወአለይኩም ሰላም። እሺ ጠይቅና እኔ እቀጥላለሁ። እሺ እኔ ደግሞ የምጠይቀው ምንድን ነው አላህ ሰው ልጆችን የፈጠረበት ትልቁ ምክንያት አለ፣ ፍጥረታትንም የፈጠረበት ትልቁ ምክንያት አለው እና አደምና ሐዋን ለምን በጀነት ውስጥ መፍጠር ፈለገ? ኦልሬዲ ወደ ምድር መላካቸው የግዴታ ከሆነ ወደ ምድር መምጣታቸው የግዴታ ከሆነ ለምን በጀነት ውስጥ መፈጠር ፈለገና እዛ በመፈጠራቸው ያጡት ነገር አለ ወይስ የተጠቀሙት ነገር አለ? ይሄንን እሺ ኡስታዝ ጀማል አሉ? እሺ አሎ ይሰማል? ይሰማልሽ። ቀጥሉና እንትን ቀጥሉ። ኦኬ አላህ ስብሐነሁ ወተዓላ እጅግ በጣም ጠቢብና ሁሉን አዋቂ የሆነ ጌታ ነውና አደምና ሐዋን እዛ ሊፈጥራቸው የፈለገበት ምክንያት ለፈተና ነው። የሰው ልጅ ሲፈተን ይበልጥ ጠንካራ ይሆናል፣ ይበልጥ ብዙ ነገርን ይማራልና የመጀመሪያ የሰው ልጆች እንደመሆናቸው መጠን አላህ ስብሐነሁ ወተዓላ ጀነት ውስጥ ለተወሰነ ጊዜ እንዲቆዩ ከዛ በኋላም ፈተና ተፈትኖ ከስህተታቸውም ተምሮ ምድር ላይ ተተኪ ሆነው እንዲቀጥሉ ዳግምም ወደ ጀነት በራሳቸው ጥረት በአላህ ስብሐነሁ ወተዓላ እዝነት እንዲመለሱ ፈልጎ ነው እና ለዛ ነው አላህ ስብሐነሁ ወተዓላ እንደዛ ያደረገው። ያ መሆኑ ደግሞ ይበልጥ ለአደምም የአደምና ሐዋን አለይሂ ሰላም መንገድ ለተከተሉትም ይበልጥ ጣዕም ያለው ነገር ነው የሚሆነው። የሰው ልጅ ለፍቶ ከጀነት ለረጅም ዓመታት ርቆ ዳግም ወደ ጀነት ሲመለስ የሚሰማው ስሜቱና እዛ ውስጥ ተፈጥሮ እዛ ውስጥ ቢኖር የሚሰማው ራሱ ተመሳሳይ አይደለም። አላህ ስብሐነሁ ወተዓላ ለብዙ ምክንያቶች ነው እንደዛ ያደረገው ማለት ነው። ዋናው ግን ፈተና ነው ማለት ነው። አላህ በፈለገው መልኩ የሰው ልጆችን በተለያየ ነገር ይፈትናቸዋል። አደምና ሐዋን ጀነት ውስጥ አስገብቶ ፈትኖ ፈተናን በመውደቃቸው ምክንያት ከጀነት እንዲወጡ አደረጋቸው። ከወደቁ በኋላ ደግሞ ተውባን ወይም ደግሞ ወደ አላህ ስብሐነሁ ወተዓላ እንዲመለሱ አላህ ስብሐነሁ ወተዓላ ቃላትን ሰጣቸው። አላህ በቁርአን ላይ ምን ይላል? ለአደም አላህ ስብሐነሁ ወተዓላ ቃላትን ሰጠው ወይም ደግሞ አሳወቀው እንዴት ወደ አላህ መመለስ እንዳለበት ማለት ነው። ከዛ ቃላትን አላህ ስብሐነሁ ወተዓላ ከሰጠው በኋላ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን፣ ጌታችን ሆይ ነፍሶቻችንን በድለናል፣ አንተ ይቅር ካላልክን ከከሳሪዎች እንሆናለን ብለው ወደ አላህ ስብሐነሁ ወተዓላ ሲመለሱ አላህ ስብሐነሁ ወተዓላ ይቅርታ አደረገላቸው። ዳግም ወደ ጀነት ሲመለሱ ደግሞ በበለጠው ክብር ነው ማለት ነው። ስለዚህ ይህንን ይመስላል ባጭሩ። እሺ እስሚዞ ሐሳብ ካለክ ጨምር። ኡስታዝ ጀማል ያነሱት በቂ ፖይንት ነው። አይ ቲንክ በቂ ነው። እሺ አይ ቲንክ ዮኒ ያነሳው ጥያቄ ላይ ምናልባት እኔ የተወሰነ ነጥብ ላንሳና እስሚዞ ትጨምርበታለህ። እንትን አላህ አይ ቲንክ መጀመሪያ የሰው ልጆችን ሲፈጥር በቁርአን ላይ መላእክትን ለመላእክቶች ባለ ጊዜ አስታውስ ይልና የሰው ልጆችን በምድር ላይ ተተኪ አድራጊ ሆኖ እንደተፈጠሩ ማለት በቃ የሰው ልጆች ጀነትም ገቡ አልገቡ ኦልሬዲ በምድር ላይ ተተኪ እንዲሆኑ ተደርጎ ነው አላህ የፈጠራቸው። ግን ወደ ጀነት ሲገቡ አላህ ለፈተና ነው ወደዚህ ያስገባቸው ማለት ነው። ከዛ ምንድነው አላህ ያላቸው ልክ አታድርጉ ያልኳችሁን ባደረጋችሁ ጊዜ ከበዳዮች ከእንትኖች ነው የምትሆኑት። ምንድን ነበረ ቃሉ? ስሚዞ ከበዳዮች ነው የሚለው ምንድን ነበረ ቃሉ? ጠፋብኝ። ምን አልከኝ? እንትን ይሄ ትእዛዙን ካለፋችሁ ከበዳዮች ነው የምትሆኑት ወይ ደግሞ ከከሳሪዎች።
ከበደለኞች ነው የምትሆኑት አላቸው አላህ። ከዛ ያንን ትእዛዝ አለፉ። ከዛ ከበደለኞች አልሆኑም ቀጠሉና ለምን ኡስታዝ ጀማል እንዳሉት ተዋ ላይክ ይቅርታን መጠየቅ ወይ ንስሐን መግባት አስተማራቸውና አላህ ከዛ ንስሐን ገብተው አላህ ይቅር ብሏቸው ከበዳዮች ወይ ደግሞ ከከሳሪዎች ሳይሆኑ እንደገና ወደ ምድር ያለምንም ኃጢአት ያለምንም እርግማን ሊኖሩ መጥቷል ማለት ነው። ከምን የተነሳ አላህ መጀመሪያ ምን አለ? የሰው ልጆችን በምድር ላይ ተተኪ እንዲሆኑ አድርጎ ነው የተፈጠሩት። በቃ ጀነትም ይግቡ አይገቡ ኦልሬዲ ወደ ምድር ተተኪ ሆኖ ነው የመጡት እና ምንድነው ወደ ጀነት ሲገቡ ለፈተና ነው፣ ሊዘወትሩ አይደለም የገቡት፣ ወይ ደግሞ ጀነት ውስጥ ሊኖሩ አይደለም የገቡት፣ ሊዘወትሩ ነው የገቡት ማለት ነውና ምናልባት ሰበቡ ይሄኛው ሆነ እንጂ ያው ከጀነት ቢገቡ መውጣታቸው አይቀርም። ስለዚህ ልክ ከጀነት ሲወጡ ምን ሆኑ? እንትን ጀነት ላይ ልክ ጥፋትን ሲያጠፉ ከበዳዮች ወይ ደግሞ ከከሳሪዎች አላደረጋቸውም። አላህ ምን አደረጋቸው? ተውባትን አስተማራቸውና ንስሐ ገብተው ይቅር ካላቸው በኋላ ከዛ እንደ አዲስ በቃ በስነ ስርዓት ለተፈጠሩበት ዓላማ ወደ ምድር ለመኖር መጡ ማለት ነው። ይህ ነው በአጭሩ ያለው እንትን ማለት ነው እንጂ እኛ በእነሱ የተነሳ ከእኛም ከገነት ወጣን እርግማን የሚባል ነገር የለም በእስልምና። የሆነ ጥያቄ ተመልሶልሃል? አዎ ተመልሶልኛል። እሺ ኤዱ የአሁኑ ጥያቄ መልስ ላይ የአሁኑ ነገር ላይ ጥያቄ አለሽ? ምናልባት ምን አልከኝ? የአሁኑ ሀሳብ ላይ ጥያቄ አለሽ ወይ? አይ የለኝም። እሺ መቅዲስ? አይ እኔም የለኝም። እሺ አሁን እኔ ደግሞ በጣም ብዙ ያልተባለለትን የእስልምና ነገረ ድህነት ነው። እኔ የተወሰኑ ፖይንቶችን ጠቁማችሁና ኢንሻአላህ እነሱን ታብራራላችሁ። ምንድነው በእስልምና ሃይማኖት ስለ ነገረ ድህነት አለ። ነገረ ድህነት ላይ ኮንሰፕቱ አንደኛ ነገር ኃጢአት ራሱ ምን ማለት ነው? በእስልምና ኃጢአት ምን ማለት ነው? ከዛ በኋላ ደግሞ ይሄ ኃጢአት የሚቆጠርባቸው እነማን ናቸው? ላይክ ዝም ብሎ በገገማ ወይ ደግሞ እንዲህ በግርድፉ ነው ወይ ደግሞ እንደ ግምድል ፍርድ በቃ ለእንትና ይሄ ኃጢአት ከተባለ ይሄ ኃጢአት ነው ተብሎ ነው ወይስ ይሄ ሁሉንም አቅምን ሊሆን ይችላል፣ እውቀትን ሊሆን ይችላል። ከብዙ ነገር አንጻር እንዴት ነው ኃጢአት የሚባል ነገር አለ ወይ? ኃጢአት የማይባል ነገር አለ ወይ? ይሄኛው በእስልምና እንዴት ይታያል? ሲቀጥል ደግሞ አሁን ለምሳሌ ይሄ በጀሃነም ዘውታሪ እና በጀነት ዘውታሪ የሚባል ነገር አለ። እነማን ናቸው በጀነት ዘውታሪ የሚሆኑት? በጀሃነምስ እነማን ናቸው ዘውታሪ የሚሆኑት የሚለውን ነገር ይህንን ነጥብ ብታነሱላቸው ደስ ይለኛል። ምናልባት ካገኛችሁት ሀሳቤን ሸጋኖ ቀጥሉበት፣ ካልሆነ ግን ራሴ የተወሰነ ሄድበትና እናንተ በደንብ ታብራሩታላችሁ። ኡስታዝ ጀማል ምን ይመስሎታል? በጣም ወሳኝ ነጥቦች ነው ያነሳውና ኢንሻአላህ እንቀጥል። እሺ ቀጥሉ። ኦኬ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ደስ የሚለው ነገር ሁሉም ሰው ሲወለድ ከኃጢአትም ከክህደትም ነፃ ሆኖ ነው የተወለደው። ከሃዲም አይደለም ኃጢአተኛም አይደለም። ለዛ ነው አላህ Subhanahu Wa Ta'ala የሰው ልጅ ንጹህ አድርጎ ነው የፈጠራቸው ማለት ነው። ይሄ ነው። ሌላ ደግሞ ምንድነው የሰው ልጆች በሚፈጠርበት ጊዜ ከመላእክት ለየት የሚያደርጉት ነገር ምንድነው? ነፃ ምርጫ አላቸው። በተሰጣቸው ነፃ ምርጫ ኢማ ሻኪረን ወኢማ ከፉራ፣ ወይ አመስጋኝ ይሆናል ወይም ደግሞ ከሃዲ ይሆናል። ኃጢአት ማለት በእስልምና አንድ ሰው በተሰጠው ነፃ ምርጫ አማካኝነት አድርግ ያለውን አለማድረግ ወይም አታድርግ ያለውን ማድረግ እንጂ ከዛ ውጪ ከእናትና አባት ከዘር የሚተላለፍ ምንም ኃጢአት የለም። አላህ Subhanahu Wa Ta'ala በቁርአን ላይ ወላ ተዝሩ ዋዝረቱን ዊዝራ ኡኽራ ወማ ኩና ሙዐዘቢና ሐታ ነብዐሰ ረሱላ ይላል። ወላ ተዝሩ ዋዝረቱ ዊዝራ ኡኽራ ማለት ምን ማለት ነው? አንዲት ነፍስ የሌላኛይቱን ነፍስ ኃጢአት አትሸከምም። ለምሳሌ አባት ሰውን ቢገድል ልጁ አይጠየቅም። አዳምና ሔዋን ከነጭራሹ ቅድም እንዳነሳ ነው እነሱ የሰሩት ኃጢአት የለም። አሁን
የሆነ ጊዜ በታሪክ ደረጃ ያለፈ ነው። በቃ አለቀ፣ ተሰረዘ። የአዳምና ሔዋን ኃጢአት የሚባል ነገር የለም። በዛ ጊዜ ያለቀለት ጉዳይ ነው። የእናቶቻችንና የአባቶቻችንም ኃጢአት ወደኛ አይተላለፍም። እኛ ስንወለድ ንጹህ ነን። እስከ መቼ? ለአቂማ አደምና ለአቂማ ሐዋ ደርስን ይሄ ነገር ኃጢአት ነው ተብሎ በነቢያትና በነቢያት ተከታዮች አማካኝነት ማስረጃ መጥቶ ያንን ድንበር ካልተላለፍን በስተቀር ምንም ኃጢአት በእኛ ላይ አይጻፍም። አንዱ ይሄ ነው። ሁለተኛ ኃጢአት ከሰራን መፍትሄው ምንድነው ከተባለ አላህ Subhanahu Wa Ta'ala ከስሞቹ መካከል አንዱ አልገፉር ነው። አልገፉር ማለት ማህሪ ማለት ነው። አልገፋር ነው። ትልቅንም ትንሽንም ኃጢአት አላህ Subhanahu Wa Ta'ala በመላ ይምራል። አላህ ምህረት የማያደርግለት ኃጢአት የለም። ምን ከሆነ ሰውየው ከሰራው ኃጢአት በንስሐ ወደ አላህ Subhanahu Wa Ta'ala ከተመለሰ ተውባ አነሱሃ የሚባለውን ወይም ጥርት ያለ ተውባ ካደረገ ሁሉንም ኃጢአቶችን አላህ Subhanahu Wa Ta'ala ምህረት ያደርግለታል። ኢነላህ የግፊሩ ዙኑበ ጀሚዓ ይላል። አላህ Subhanahu Wa Ta'ala ሁሉንም ኃጢአቶችን ይቅርታ ያደርጋል። ምናልባት ብዙ ኃጢአቶችን ሰርተን ሊሆን ይችላል። በሚሊዮን የሚቆጠሩ ኃጢአቶች ሊሆን ይችላል። ወይም ደግሞ እጅግ በጣም ግዙፍ የሆነ ኃጢአት ሊሆን ይችላል። መስፈርቱን አሟልተን ወደ አላህ Subhanahu Wa Ta'ala ከተመለሰን አላህ Subhanahu Wa Ta'ala ይቅርታ ያደርግልናል። በሐዲሰል ቁድስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ይቅርታ የሚያደርግበትን ሁኔታ ሲናገር የብነ አደም የሰው ልጅ ሆይ ዳመናን የሚያክል ኃጢአት ሰርተ ቢመጣ በኔ ላይ ሽርክ ወይም ደግሞ በኔ ላይ ሳታጋራ ከኔ ጋር ከተገናኘ ሁሉንም ኃጢአቶችን ይቅርታ ያደርግልሃል ይላል። በእስልምና አንድ ሰው ዘላለማዊ ጥፋት ወይም ዘላለማዊ ሞት ውስጥ እንዲገባ የሚያደርገው ብቸኛ ነገር ሽርክ ነው። በአላህ ላይ ሌሎች አካላትን አጋርቶ አላህን ክዶ የመሳሰሉት ትላልቅ ወንጀሎች ሽርክና ክህደት ጋር የተያዙ ነጥቦች ላይ ካልወደቀ አላህ Subhanahu Wa Ta'ala ማንኛውንም ኃጢአት ይቅርታ ያደርግለታል። ማንኛውም ኃጢአት ይቅርታ ያደርግለታል። ተውበት ሳያደርግ ቢሞት ራሱ እስልምና ላይ እስከ ሞተ ድረስ በእስልምና ላይ እስከ ኖረ ድረስ አላህ Subhanahu Wa Ta'ala የድህነትን መንገድ አዘጋጅቶለታል ማለት ነው። በእስልምና የድህነት መንገዶች በጣም ቀላል ናቸው። እምነት፣ መልካም ስራ፣ ጽናት ነው። አንድ ሰው ካመነ በመልካም ስራ እስከ መጨረሻ ከጸና አላህ Subhanahu Wa Ta'ala ጀነትን እንደሚያስገባ ቃል ገብቶለታል። የተወሰኑ የቁርአን አንቀጾችን ልጥቀስላችሁ። ለምሳሌ በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይ ወመን يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نقيرا ከወንድ ወይም ከሴት እርሱ አማኝ ሆኖ ከበጎ ስራዎች አንዳችን የሚሰራም ሰው እነዚያ ገነትን ይገባሉ፣ በተምር ፍሬ ላይ ያለችን ነጥብ ያክል እንኳ አይበደሉም ይላል። ስለዚህ ሴት ይሁን ወንድ አማኝ ሆኖ መልካም ስራ የሰራ ሰው ትንሽዬ ነገር እንኳ አይበደልም፣ ጀነት ይወርሳል በማለት አላህ Subhanahu Wa Ta'ala በቁርአን ላይ በሰፊ ይናገራል። ሱረቱል በቀራ ላይ መመልከት ትችላላችሁ። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 82 ላይ መመልከት ትችላላችሁ። ቁጥር 25 ላይ መመልከት ትችላላችሁ። ሱረቱን ኒሳ ምዕራፍ 4 ቁጥር 57 ላይ መመልከት ትችላላችሁ። በሰፊ አላህ Subhanahu Wa Ta'ala አማኞች ጀነት እንደሚገቡ በዚህ መልኩ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም አህመድ በዘገቡት ሐዲስ ላይ ሐዲስ ቁጥር 2371 ላይ ለን የድኹለል ጀነተ ኢላ ነፍሱን ሙስሊማ ሙስሊም የሆነች ነፍስ እንጂ ማንም ሰው ጀነት አይገባም በማለት ሙስሊሞች ብቻ ጀነት እንደሚገቡ ተናግረዋል። በተመሳሳይ መልኩ በሰሂህ ቡኻሪ ሐዲስ ቁጥር 6528 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ወዛሊከ አነል ጀነ ለን የድኹለሃ ኢላ ነፍሱን ሙስሊማ ሙስሊም የሆነች እንጂ ማንም ሰው ጀነትን አይገባም በማለት ይናገራሉ። አንዳንድ መልካም ስራዎችንም በመጥቀስ ነቢያችን ሰለላሁ ዐለይሂ ወሰለም ጀነት እንደሚያስገቡ ይናገራሉ። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም መን ለቂየላህ ላ ዩሽሪክ ቢሂ ሸይአን ደኸለል ጀና ይላሉ። በአላህ ላይ ምንም ሳያጋራ የሞተ ሰው ጀነት ገብቷል በማለት ይናገራሉ። ስለዚህ በተመሳሳይ መልኩ አታኒ ጅብሪል ዐለይሂ ሰላም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪ ሐዲስ ቁጥር 2388 ላይ ጅብሪል አንድ ቀን ወደ እኔ መጣ። መን ማተ ሚን ኡመቲከ ላ ዩሽሪኩ ቢላሂ ሸይአን ደኸለል ጀና
ከአንተ ህዝቦች መካከል በአላህ ላይ ምንም ሳያጋራ የሞተ ሰው ጀነትን ገብተዋል አለኝ ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ ማለት ነው። መልካም ስራዎች መስራት፣ በእምነት ላይ መጽናት ጀነት ሰዎች የሚወርሱበት መንገድ እንደሆነ በሰፊ አስተምረዋል። ይህንን ይመስላል። ሌሎቻችሁ ጨምሩላት። እስሚዞ ቀጥል። እሺ እሺ፣ ኡስታዝ ሙባረክ አሉ? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም አሰላም ወራህመቱላሂ ካሉት ሀሳብ ይጨምሩ። ኢንሻአላህ የተወሰነ ሀሳብ ሊጨምርና ኡስታዝ ጀማል ያው በደንብ አብራርቶታል። የኃጢአት ጽንሰ ሀሳብ በእስልምና ምለው ላይ ያው በሰፊው አብራርቶታልና ትንሽ እኔ መጨመር የሚፈልገው ምንድነው አላህ Subhanahu Wa Ta'ala ኃጢአትን ከስራ ጋር ነው የሚያያይዘው ልክ አሁን እንዳሉት ማለት ነው። ባይሆን ኖሮ እስልምና ውስጥ አንድ ሰው ኃጢአተኛ ሆኖ ኃጢአቱ ልጻፍበት ከህፃንነት ወደ አዋቂነት ደረጃ ወይንም በዛ እድሜ ላይ መግባት አለበት። ልክ እንደ ሌላው እንትን ላይ እንዳለው ምናልባት ኃጢአት ቢወረስና በውርስ የሚገኝ ቢሆን ያ የእድሜ ገደብ አይኖረውም። እቺን እንትን ለማለት ፈልጌ ነው። አንድ ልጅ ለአቅመ አዳም ወይንም ለአቅመ ሔዋን እንደሚባለው ለዛ እድሜ ካልደረሰ ኃጢአት አይጻፍበትም። ሌላው ደግሞ አንድ ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ያስቀመጡት አለ። ያ ምንድነው? ኢነላህ ተጃወዘ አን ኡመቲ አላህ Subhanahu Wa Ta'ala ከህዝቦቼ ይቅር ብሎልኛል ወይንም አፍሮላቸዋል። ምን አይነት ወንጀል? አንደኛ በግዴታ ወይንም ሰዎች አስገድዷቸው የሚሰሩትን አላህ Subhanahu Wa Ta'ala ይቅር እንዳላቸው ረሱል ሰለላሁ ዐለይሂ ወሰለም ይናገራሉ። ሌላው ደግሞ በኒስያን ወይ ደግሞ በመርሳት የሚሰሩትን ወንጀል አላህ Subhanahu Wa Ta'ala ይቅር እንደሚላቸው ረሱል ሰለላሁ ዐለይሂ ወሰለም ይናገራሉ። እና ከዚህ ውጪ ደግሞ ያው አላህ Subhanahu Wa Ta'ala ሌሎችን ወንጀሎች ምንም አይል ቢበዙ ልክ አሁን ኡስታዝ እንዳብራሩት የባህርን አረፋውን ካም ቢያክል የብን አደም لو آتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا الله سبحانه وتعالى ምድርና ሰማይን የሚሞላ ኃጢአት ወይንም ወንጀል ይዘ ብትመጣ በዛ ወንጀል ውስጥ ሽርክ ባይኖር እንግዲህ ይሄ ወንጀል የትኛው ነው? ሰውየው ቶባ ያላረገው ወንጀል ራሱ ሆኖ ማለት ነው። ወይንም ንስሐ ሳይገባ ራሱ አላህ Subhanahu Wa Ta'ala ሽርክ ከሌለበት ለፈለገው ሰው እንደሚምር ቁርአን ላይ ያስቀምጣል። አላህ لا يغفر أن يشرك به ويغفر ما دون ذلك لمن يشاء እያለ ማለት ነው። አላህ Subhanahu Wa Ta'ala በሱ ማጋራትን ይቅር አይልም። ከሱ ውጭ ያሉ ወንጀሎችን ደግሞ ለፈለገው ሰው ይቅር ይላል የሚል የቁርአን አያዎችም አሉና ወንጀል በዚህ ደረጃ ነው። አላህ Subhanahu Wa Ta'ala እስልምና ውስጥ በጣም ማህሪና አዛኝ ሩህሩህ መሆኑ ነው። እና አላህ Subhanahu Wa Ta'ala እነ ረህመቲ ሰበቀት ገደብ ይላል። የነ እዝነትና ርህራዬ ቁጣዬን ቀደመች ይላል አላህ Subhanahu Wa Ta'ala። ያ ምንድነው? ከአላህ Subhanahu Wa Ta'ala ቁጣ እዝነቱ እንደሚበልጥ እንደሚሰፋ ወሲዐት ረህመቲ ኩለ ሸይ ይላልና አላህ Subhanahu Wa Ta'ala ኃጢአት በዚህ ደረጃ ነው ወይንም ወንጀል በዚህ ደረጃ ነው እንደ እስልምና የሚታየው። ሰዎች የሚወርሱት ከሌላ ሰው የሚቀበሉት አይነት ነገር ሳይሆን ወይ በመስራት ወይ ባለመስራት ማለት ነው። ቅድም ኡስታዝ እንዳሉት ወይ ወንጀልን በመስራት ወይ ደግሞ ግዴታ የተደረጉ ድርጊቶችን በመተው የሚመጣ ነገር ነው ማለት ነው። ይሄን ለመጨመር ፈልጌ ነው። ጀዛኩሙላሁ ኸይረን።
እሺ ጀዛከላ ኸይር። እኔ የተነሳው ሀሳብ ላይ የተወሰነ ይሄድበታለሁ እና ኢንሻአላህ ታብታቡን 1 ሚሊዮን እናስገባው። ያው ላይቡ ካለቀ በኋላ ታብታቡን በጆኒ ይዤ ሄጄ መርካቶ ስለምሸጠው ማለት ነው እና 1 ሚሊዮን አድርጉ የዕለቷን ልሸቅልበት። እሺ ጀዛከላ ኸይር። ጥሩ ሀሳብ ተነስቷል። ግን ያው እኔ መጨመር የምፈልገው ሀሳብ የአላህ ፍትሃዊነትና የአላህ ላይክ ይገርመኛል በጣም እና ብዙ ሰዎች ማወቅ አለባቸው ብዬ አስባለሁና አላህ ላይክ ስለ መዳን ስለ ኃጢአት ሲነግረን ያው አላህ ምን ይላል በቁርአን ላይ እኛ ነፍሶችን ከአቅማቸው በላይ ጠያቂ አይደለንም ይላል። አንድ ነፍስ ከአቅሟ በላይ አላህ ይጠይቃት። በቃ የአቅሟ የቻለችውን ነው የሚጠይቃት። አንደኛ ነገር ይሄ ነው። በጣም የሚገርመኝ ነገር ማለት ነው አርግ ተብሎ በእስልምና አይገደድም። በቃ የአቅሙን ነው የሚጠይቀው። አላህም ያለው ምንድነው እኛ ነፍሶችን ከአቅማቸው በላይ ጠያቂ አይደለንም ማለት። ይሄ አንደኛው ነገር ነው። ሁለተኛው ነገር ደግሞ የሚገርመው ነገር በእስልምና ሃይማኖት እኔ ሀጂ ስሚዝ ላይ ኃጢአት ብሰራ እኔ አላህ አይጠይቀኝም። ለምን እንዲያረክበት ምናምን ብሎ አይቀጣኝም። ግን ምንድነው የሚያደርገው? እኔና ስሚዝን ለፍርድ ነው የሚያስቀምጠን። ፍርድ ሚዛን ላይ ነው የሚያስቀምጠን። ከዛ እንግዲህ ምርጫውን የሚወስነው ሀጂ ስሚዝ ይሆናል ማለት ነው። በጃቢር ተበድላል ይቅር ትላለህ ወይስ ይቀጣ ይላል አላህ። ያው ሀጂ ስሚዝ እኔ ይቅር ብያለሁ ካለ እንግዲህ ስሚዝ ይቅር ያለውን አላህ ይቅር ይላል ማለት ነው። ይሄ አንደኛው ኃጢአት ነው። ከሰዎች ጋር የምንተሳሰቡ በምድር ይቅርና ላይክ ከምድርም በኋላ ባለው ህይወት ይቀጥላል። እኛ ሰዎች ላይ በምንሰራው ኃጢአት ከሰዎች ጋር ነው የምናወራርደው ማለት ነው። ሁለተኛው ደግሞ ኃጢአት እኛ አላህ ላይ የምንሰራው ኃጢአት ነው። አላህ ላይ የምንሰራውን ኃጢአት ከአላህ ጋር ነው የምናወራርደው እና አላህ ደግሞ ስለ ይቅር ባይነቱ በተናገረ ጊዜ ማንም ሰው በቃ ይቅርታን ፈልጎ አላህ ሄዶ ይቅር በለኝ ባለው ጊዜ አላህ ይቅር ይለዋል ሁሌ ማለት ነው። ሶስተኛው ኃጢአት ደግሞ ራሳችን ላይ የምንሰራው ኃጢአት ነው። ያው ለራሳችን ይቅርታ አድርገን ለምሳሌ ሱስ ውስጥ ከገባን አላህ ይጠይቀናል በዛ። ምክንያቱም ሱስ ሐራም ስለሆነ ማለት ነውና ራሳችንን ይቅር በለን ከሱስ ወጥተን እንደገና ተውበት አድርገን ብንመለስ አላህ ይቅር ይለናል። ይሄ አንዱ የሚገርመኝ ነገር ነው በእስልምና ሃይማኖት የአላህ ፌርነስ ምን ያህል ጥግ እንደሚሄድ ማለት ነው። ሁለተኛው ደግሞ እንድናየው የምፈልገው ነገር ምንድነው? አላህ የማይጠይቃቸው አካላቶች አሉ። ለምሳሌ አላህ ሲነግረን በቁርአን ላይ እነዛ ጀነትን ዘውታሪ የሆኑት በአላህ ያመኑ ሰዎች ናቸው። ሙስሊም የሆኑ ሰዎች ብቻ ማለት ነው። እነዛ ሙስሊም የሆኑ ሰዎች ኃጢአትንም ቢሰሩ ከእስልምና ሃይማኖት የሚያስወጣ አሁን ለምሳሌ ከእስልምና ሃይማኖት በቀጥታ የሚያስወጡ ኃጢአቶች አሉ። እነሱ ሲቀሩ ሌሎች ኃጢአቶችን ቢሰሩ በኃጢአታቸው በጀሃነም ይቀጡና ቅጣታቸውን ከጨረሱ በኋላ በጀነት ዘውታሪ ነው የሚሆኑት። ስለዚህ ስለ እስልምና ያልሰሙትስ ስለ እስልምና ጭራሽ ሰምተው የማያውቁትም እነሱ ተጠቅልለው ወደ ጀሃነም ይገባሉ ነው? እንደዛ አይደለም፣ አይገቡም። ምንድነው? ሁለት አይነት ነገር ነው ያለው። አንደኛ ነገር ወይ አይገቡም ወይ ደግሞ ሁለተኛ ነገር ምንድነው? በቂያማ ቀን ራሱን የቻለ ፈተና ተሰጥቷቸው በዛ ፈተና ይፈረድላቸዋል ማለት ነው። ይሄኛው እንትን ነው በቃ አንተ አልሰማህም በቃ ማን አትስማለክ ብሎ በግምድል ፍርድ አላህ ሁሉም ላይ የሚፈርድ አምላክ አይደለም። በጣም ሎጂካል ነው፣ በጣም ምክንያታዊ ነው። እሱ ነገሩ ያስገርመኛል ማለት ነው። ሲቀጥል ደግሞ አላህ እኛ ላይ የማይቆጥርብን ኃጢአቶች አሉ። አንደኛ ነገር ተገደን የምናደርገው ከአቅማችን በላይ ሆኖ ተገደን በምናደርጋቸው ነገሮች አላህ ይጠይቀን። ሁለተኛው ነገር ደግሞ ያለ እውቀትም በምናደርጋቸው ነገሮች አላህ ይጠይቀን። ለምሳሌ አንድ ሰው ሳያውቅ የሆነ ነገር ቢያደርግ ያ ነገር ኃጢአት ቢሆን አላህ ያንን ሰው አይጠይቅም። እንደገና ደግሞ ከአቅም በላይ ቢሆን ከአቅም ተገዶ በሆነ ማለት ነው። ሌላው ደግሞ አላህ የሰው ልጆች ለአቅመ አዳም ወይ ለአቅመ ሔዋን ላይ ህፃን ልጆችን አሁን ለምሳሌ አንድ ህፃን ልጅ የሆነ ግድል ጫፍ ላይ የሄደን ሰው ሄዶ ገፍትሮ ቢገለው አላህ ያንን ህፃን ልጅ አይጠይቀውም። ምክንያቱም ለአቅመ ሔዋን ወይ ለአቅመ አዳም ስላልደረሰ ማለት ነው። እና ከዛ ነገር አንጻር የአላህ ሩህሩህና የአላህ አዛኝነት ሲታሰብ በጣም ሰፊ ነው። እኔ እንደውም ያ ዝም ብዬ በቅርቡ ከሰማኋት ለቀም ያረኳትን አወራኋት እንጂ የአላህ ህዝነትና ሩህሩህነት ሲወራ በጣም የሚገርም ነው። በጣም ምክንያታዊ ነው። በጣም ማለት ነው በጣም እና ያ ነገር ይገርመኛል።
እና እስቲ እዚህ ላይ ሀሳብ መጨመር የሚፈልግ ሰው ካለ ሀሳብ ይጨምር። እኔ እንደ ሀሳብ ቢበቃ ይላሉ። እስሚዞ ትሄድበታል እዚህ ሀሳብ ላይ ምናልባት አይ እናንተ እንትን ካላችሁት በኋላ ማበላሸት ነው የሚሆነው። እየበላክ ነው መሰለኝ። እሺ እሺ፣ እኔው ይሄንን ይመስላል። እንትን ኤዱ እዚህ ላይ ጥያቄ አለሽ? አሁን የተነሳው ሀሳብ ላይ ምናልባት ወይ መቅዲ? እኔ የለኝም። አመሰግናለሁ። ተመችቶሻል? እሺ እሺ። ኤዱስ? ኤዱ አይ ቲንክ ፖዞና። ኤዱ የተነሳው ሀሳብ ላይ ጥያቄ አለሽ? አይ የለኝም። እሺ ሙሐመድ ሰላም አለይኩም። አሰላሙ አለይኩም እንዴት ናችሁ? ጃዬ ወአለይኩም አሰላም ወራህመቱላህ። ያው እንግዲህ በጣም ተናፍቃል። አውቀ ነው መሰለኝ። ችግር የለውም። ለማንኛውም ቴሌግራም ላይ ደውል አልኩ አይደለም? ምንድን ነው አንተ ኔሊ ፖለቲካ የምትሰራው? አዎ ቴሌግራሜን አጠፋሁት። ያው የሆነ ፋሚሊ ምናምን ነገር ሲያስቸግረኝ አጠፋሁት ቴሌግራሙ እና አልሐምዱሊላህ ደህና ነኝ። እኔ ከአንተ ሀሳብና ናፍቆት በስተቀር ደህና ነኝ። እስቲ የእስልምና ሃይማኖት ላይ አንድ የሚገርምህን አጠር ያለ ሀሳብ ነገራችሁን። ሰላም ልበላቸው መጀመሪያ። ስሚዞዬ ብራዘር እንዴት ነህ? ሰላም ብያለሁ። ሰላም አለይኩም እንዴት ነህ? ሁሉ ሰላም? ወአለይኩም ሰላም። ዮን መቅዲ እና ጀማል ከድር አሰላም አለይኩም። ኡስታዝ ሙባረክ ሁላችሁንም ሰላም ብያለሁ። ኤደን እንግዶች አሉ ዛሬ ሁለት ክርስቲያን እንግዶች። ሰላም ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ሰላም ብያለሁ። ታች ያላችሁ ሙስሊም እህት ወንድሞቼ ሁላችሁንም በአላህ ሰላም ብያችኋለሁ ሁላችሁንም። ኤደን እንዴት ነሽ? ሰላም ብያለሁ። መቅዲ እንግዳ ናቸው። አይ ቲንክ ዛሬ ሁለት እንግዳ ክርስቲያን ጃቤት ዋይዘወይ ቀን መንገድ ላይ ሆኜ እያየው ነበር። ኤደንን አይቻል ነበርና በሀሳቤ ኤደን እንደው በቃ ወደ እስልምና ልትመጣ ይሆን እያልኩ የእውነት ነው እንደው ውስጤ ማለት ነው። ምክንያቱም እኔ ያገኘሁትን ሰላም ሰዎች ቢያገኙ ደስ ይለኛል። ይሄን ለማለት ነው። ለማንኛውም ቀጥሉ። የማወራው ነገር ምንም የለም። በቃ ዝም ብዬ ላዳምጣችሁ። እሺ ጀዛከላ ሄር። ያው በመጨረሻ አጠር ያለ ማጠቃለያ እንሰራና ኢንሻአላህ ለዛሬ ያለን ነገር እዚህ ላይ ያበቃል ማለት ነው። ያው በአጭሩ ወደ እስልምና ጆርኒ አለ። አይ ቲንክ እኔና ማሜ አንድ አይነት ጆርኒ ነው ያለን። አይ ቲንክ እዚህ ካሉት እኔና እሱ ብቻ ነን ሰለምቴና። ያው ስለሱና ስለኔ አንድ በጣም የሚገርመኝ ነገር አለ። በጣም የሚገርመኝ ነገር እሱን አጠር አድርጌ አካፍላችኋለሁ። እኔ እስልምና ሃይማኖትን ስቀበል በጣም ብዙ ነገር ትቼ ነው የመጣሁት። በጣም ምናልባት አንድ ሰው በህይወቱ ትቶ ላይክ የሆነ ይሄን እነዚህ ነገሮች ትቶ እንደ ሰው ሆኖ ቆሞ ህይወቱን መቀጠል የማይችላቸው በጣም ከባድ ነገሮች፣ ቤተሰብ አለ፣ የነበረው ፓስት ህይወት ፓሽን አለ፣ ባህል አለ፣ የማህበረሰብ እንትን አለ፣ ጓደኛ አለ፣ ብዙ ነገር አለና ያንን ሁላ ነገር ትተን የመጣ ነው። አንደኛ ነገር አላህን ለመገዛት ነውና አላህን ደግሞ በመገዛት ውስጥ ልቦች ይረካሉ ይላል ቁርአንና ያንን ሰላም ለማግኘት ደግሞ አግኝተነዋልምና ያንን ነው እንደዛ ስለሆነ ነው ያ ነገር የበለጠብንና አልহামዱሊላህ። ከዛ ሁላ ጉዞ በኋላ ከዛ በኋላ ከባድ እርምጃ በኋላ ወላሂ እንደታሰበው ከባድ አይደለም፣ ቀላል ነው። ምክንያቱም ያገኘነው ነገር ትልቅ ስለሆነ ማለት ነው። ያው ወንድሜ መሐመድን ደግሞ ስታዩት የተወሰኑ ወራቶችን ቀደም ብላችሁ ብመጡ ሽንጡን ገትሮ ደምስሩ ተገታትሮ እስልምና የሚሳደብ እስልምና ላይ ውሸት ነው ምናምን እያለ የሚከራከር ወንድማችን ነበረና
አላህ እንግዲህ ገለበጠውና አሁን ለሙስሊም ዲኑን የሚጠብቅ አደረገና እኔ ትዝ ይለኛል የመጀመሪያ ቀን መጥቶ ያው መስለሚ አይቀርም ምናምን ሲል በቃ ፖለቲካ እስሚስ ትዝ ይላል። ምን እንዳልከኝ እስሚዞ ወየጃ ትዝ ይላል። መጽሐፉን ሲከፍተው ዘለ ስገባ ምንድን ነበር የመሰለህ የዛኔ የመግባት እቅዱን ላልነበር በቃ እና አረ ምንድን ነው እዚህ ጋር ይብራራልኝ። እኔ ስማ ልመኑ አለመኑ እያልኩኝ በቃ ከራሴ ጋር ታግዬ አመንኩ። ወላሂ ነው የምልህ ማለት ነው። እኔ በቃ ቪዲዮ ከፍተ ምናምን በቃ ደግሞ ፖለቲካ ደግሞ ሊሰራ ነው ብዬ በቃ ግን አይ እንደዚህ አይደለም ብዬ እንትን አልኩ። ከዛ እስሚዝም ዘሎ ገባ። እስቲ የስሚዝ ነገርን ከአንተ አፍ እንስማ። አይ በሰዓቱ ማሜ ማለት አልጨበጥ አለኝ፣ ግራ ገባኝ። ኢቭን የሆነ ግሩፕ ራሱ አለንና ይሄ ሐሳብ እንዴት ነው ምንድን ነው እየተወራ ያለው ምናምን እያልኩ ዝም ብዬ እጽፋለሁ ታችና በቴሌግራም እና እዚህም ቁጭ ብዬ እያዳመጥኩ ግራ ገባኝ። እንዘን ቆይ ቪዲዮ ላሳያችሁ ብሎ ቪዲዮ ከፈተ። ከዛ ቪዲዮ ሲከፍት ምንድን ያየሁት ቃሉ ራሱ በጣም አልተመቸኝም። በቃ ውሸታሙ እንደዚህ ምናምን የሚል የተጻፈ ሳገኝ ኦኬ ይሄ ነገር ጦርነት ነው፣ ጥያቄ ሊጠየቅ ነው፣ በቃ እንትን ሊደረግ ነው ምናምን ብዬ በቃ ቶሎ ዲፌንድ አድርጌ አፋፉን እያልኩኝ ምናምን እንትን ዘርዬ ጋር ቶሎ ሪኩዌስት ላኩኝ። እዛ በሰዓቱ ጃ ነበረ። ሌላ ማስታውሰው እንዲህ በደንብ እንዲህ ንጽጽሩ ላይ እንትን የሚሉ ጃ ብቻ እንጂ ሌላ አይ ቲንክ አላየውም በሰዓቱና ቶሎ ገብቼ በቃ ከመቼው በቃ አጣደፍኩት ብዬ ከዛ ወላሂ እኔን ራሱ ምን እንደሆነ እንጃ በቃ ዝም አልኩኝ። ለምን እንደሆነ አላውቅም። በቃ ማውራት ቀጠለ፣ ፍሎውን ቀጥሎ ምንም እያለ ከዛ ነገርዬ ወደ ፖዚቲቭ እየተቀየረ እኔ ውስጤ ደግሞ ምንም ሊቀበለውም አልቻለም። ከዘንዘን ሲያወራ አላሁ አክበር ይሄ ነገር ወዴት ብቻ በሰዓቱ ማሜ አላህ ነው ዝም ጃ ቀጥል። አዎ እና እየነገረኝ ነበር። ሰማ ጉድን አንዱ ራሱ የሚገርም በቴክስት መጣና እንዲሆን ማኛ ሃይማኖት እየገለባበት ልትጫወትብን ነው አይደለ? ኧረ እባክህ ተፋታን ምናምን በቤት ማለት በሜሴጅ እና በጣም ብዙ ሰዎች ኢቨን ክርስቲያኖች እንኳን በጣም ቴክስት ያደርጉልኝ ነበረ። አረ ሙስሊሞቹ ላይ አትጫወትባቸው፣ አረ እባክህ አንተ አይደብርም እንዴ ምናምን እያሉ ማለት ነው። እና ማንም ሊያምን አልቻለም። እየቆዩ ነው መሰለኝ አሁን ትተዋል። ቴክስት የሚልክልኝም ሰው የለም። ባይዘወይ በስልክ ራሱ እንትኖች እዚህ የሚያገለግሉ ሰዎች ትልልቅ ሰዎች እዚህ ቲክቶክ ላይ ስማቸው መጥቀስ አልፈልግም። አረ እባክህ አትቀልድ አንተ ምን እውነትህን ነው እንዴ እያሉኝ መሐመድ ነው ስሜ ስላቸው ሲደውሉልኝ ማለት ነው በስልክ እያወራን ሲደውሉልኝ መሐመድ ነው ስሜ ስላቸው እንዴ አንተ አረ እባክህ አትቀልድ እንዴ እውነቴን ነው ስል እኔ ራሱ በቃ እየሳኩ አልኩ ገርሞኝ። አረ የእውነቴን ነው ስል አረ አትቀልድ እባክህ ምን ሆነሃል ምናምን እያሉ እና በጣም ይገርማል። ለማንኛውም እኔ ወስኜበት ነው እስልምናን ያመንኩትኝ። በቃ ከማንበብ ብዛት ነገሮችን በዛም ዝም ብዬ እያነበብኩ ምናምን እያየሁት ሃይማኖቱ በቃ ከኔ ላይፍ ስታይል ጋር እኔ የምፈልገው ነገር ጋር ሄደልኝ። ለአምላክም ያለኝ ቀናተኛነት ነበረና ከዛ አንጻር ያው እስልምናው ላይ ያው በጣም ከባድ ነው፣ በጣም ከባድ ነው። እውነት ነው የምላችሁ እንኳን እንደኔ አይነቱ ይሄው ምንም እንደ ማንኛውም ተራ ክርስቲያን እንኳን ልቡ ለመወሰን በጣም ይከብደዋል። እኔ ግን የገባኝ ነገር ስላለ ነው የገባሁት ናይል ለማለት ነው ጋይስ። እሺ ጀዛከላ ኸይር። ያው በመጨረሻ እኔ ማንሳት የምፈልገው ነገር ምንድን ነው፣ ያው በክርስትናም በእስልምናም ሃይማኖት የቁጥር ችግር የለም። ክርስትናም ቢሆን እንዳያችሁት ነው። ጥምቀት ሄዳችሁ ማየት ትችላላችሁ።
ቦሌ መድኃኒዓለም አይ ቲንክ የአላፋት ፕሮግራም ሲዘጋጅም ማየት ትችላላችሁ። በጣም ብዙ ክርስቲያን ነው ያለው። የአመቱ በየቤተክርስቲያኑ ብትሄዱ የክርስቲያን ቁጥር ችግር የለም። እስልምናም ብትሉ ደግሞ የኢድ ለታ የሰላት ጊዜ እንዲሁም ጁማ ብትሄዱ ደህና ነው ያለው። የቁጥር ችግር የለም። ስለዚህ ምንድነው እኔ ከክርስትና ወጥቼ ወደ እስልምና ብገባ እስልምናም ላይ የምጨምረው ነገር የለም፣ ክርስትናም ላይ የምቀንሰው ነገር የለም። ይሄ የቁጥር ችግር አይደለም። አንድም ሰው ከእስልምና ወጥቶ ወደ ክርስትና ቢገባ ያው እስልምናን አያጎልም፣ ክርስትናንም አይጨምርም። ያው ሰዎች እንደሚያስቡት ይሄ በቁጥር የመፎካከር ጉዳይ አይደለም። አብዛኞቹ ሰዎች እንደዛ ይዘውት ሊሆን ይችላል። እንትና ሲመጣ ወደ እስልምና ወይ እስልምናን እኮ አበዛው ክርስትናን አጎደለው ምን እንደሚባለው አይደለም። ይሄ የመኖርና ያለመኖር ጉዳይ ነው። የመሞትና ያለመሞት ጉዳይ ነው። ይሄ ከሞት በኋላ ባለው ህይወት ውስጥ ሴፍ በሆነ መንገድ ቀጠሮን ስለማበጀት ነው። ቅርስን ስለመተው ነው። ወደፊት ስላለ ህይወታችን ትልቅ የሆነ ነገር ስለመቆጠብ ነው። ለፊውቸራችን በጣም ሌግዠሪ የሆነ ህይወት እንዲኖረን ያው መልካም ነገር ስለመቆጠብ ነው። ማንም ሰው ለማንም ብሎ ሙስሊም አይሆንም። ማንምም ለማንም ብሎ ክርስቲያን አይሆንም። ሁሉም ሰው ለራሱ ነውና ለራሳችን ከሆነ ደግሞ ያው ጥቅሙንም የምናውቀው ራሳችን ነው፣ ጉዳቱንም የምናውቀው ራሳችን ነው። ከዛ ነገር አንፃር እኛ አላህ ምን ብሎናል? ሰበብ አድርሱ ብሎናል። በቃ ሰበብ እናደርሳለን። እኛ የቀመስናትን ነገር ወገኖቻችን ቀመሱልን ብለን እንትን እንላለን። እዛ ድረስ ያለውን ብቻ ነው አድርጉ የተባሉ። ከዛ በኋላ ያለውን አላህ ከኔ ጋር ይተሳሰባሉ ብሏል። ከኔ ጋር ይተሳሰባሉ ብሏል ማለት ነውና አላህ ደግሞ በጣም ደስ የሚለው እነዛ በልብ ቅንነት እኔን የሚፈልጉትን ሰዎች አገራላችሁልን ያለው ግን በጥመት ውስጥ ሆነው ግን እንትን የሚሉት እኔ የበለጠ አጠማቸዋለሁ ነው ያለውና ይህንን ለማስተዋወስ ያክል ነው። ፕሮግራሙን ከመጨረሴ በፊት በጣም ማመስገን የምፈልገው ሰው አለ። ኡስታዝ ጀማልና ኡስታዝ አቡማያ በጣም ነው በፈለኳችሁ ጊዜ አለን ብለው ሰዓታችሁን ያው በምን አይነት ሁኔታ ውስጥ እንደመጣችሁ አውቃለሁ። በጣም ነው ማመሰግናችሁ። በጣም ኡስታዝ ጀማል በጣም ነው ማመሰግኑት። ምስጋና ይቀበል፣ አላህ ይጨምሩልዎት። እርሶን የመሰለ እንቁ ኡስታዝ ኖሮብን ነው እንግዲህ እኛ ፊት የምንለው እርሶ ከኋላ የሚሉት እንደዛ ያድርጉ፣ አያስፎግሩን ለማለት ነው ኡስታዝ። አይ ሁላችንም ተማሪ ነን። አይ እንደዚህ እያሉ ደግሞ ቀሎት ነው አሁን እኔ እያማረረኛል። ሁላችንም ተማሪ ነን እንደዚህ አይደለም። እውነት ነው። ተማሪ ያልሆነ ማን አለ ምድር ላይ? አዎ ግን ያው እርሶ ደግሞ ለኛ አስተማሪ ኖታ። ያው ትንሽ ነው የምንበላለጠው በሴንቲሜትር ማለት ይሄ ቀሎት እኮ ነው የሚናፍቀኝ። እና ኡስታዝ አላህ ይጠብቆት፣ አላህ እንግዲህ ጨምሩሎት እንዳስተማሩን። ዮኒ የምትለው ነገር አለ እንዴ? እኔ ምንም የምለው ነገር የለም። ሁላችሁንም ጀዛኩምላ ኸይር መታችሁ እውቀት እንድናገኝ ስላደረጋችሁን በጣም እናመሰግናለን። ጀዛኩምላ ኸይር። ኡስታዝ ጀማል፣ እስሚዝ፣ ኡስታዝ አቡሙያ፣ ሙባረክ ሁላችሁም የተሳተፋችሁ እዚህ ላይ እነ ኤዱ መቅደስም እኛ እንድንማር አንድ ሰበብ ስለሆናችሁ እናመሰግናለን። ጀዛከላ ኸይር። እና በመጨረሻ መግዲና ኤዱ ስለነበራችሁ ቆይታ ማለት የምትፈልጉት ነገር ካለ ለእናንተ ልንስጣችሁና መሸ ወደ ቤት እንዲደሩቅ ተጓዥነን። ካሁን በኋላ 700 ሰዎች አላችሁ። አካውንቴ ዋርኒንግ እያሳየ ነው። አካውንቱን እናጠዋለን። ግቡና ፕሮፋይልን የተጫናችሁ ኮፒ ሊንክ አድርጉ። ዋርኒንግ ይጥፋልኝ። አላሳዘናችሁ? እሺ ኤዱና መግዲ ሐሳባችሁን መቀጠል ትችላላችሁ። ፈታ በሉ፣ እንደ ቤታችሁ አስቡት። ያው እኛ በጣም ደስተኛ ነን ይሄንን ጊዜ ከናንተ ጋር ስላሳለፍን ማለት ነውና በመትኩ ግን ከናንተ ምንም አንጠብቅም። ሻዳም ሊሆን ይችላል፣ እሱንም አንጠብቅም። እኛ እዚህ ድረስ ብቻ ነው፣ ትምህርቱን እስከ ማስተማር ድረስ ነው። ሌላውን ከአላህ ጋር ነው የምትጨርሱት። እኛ ሰበቡን አድርሰናል። ስለዚህ አትጨናነቁ። በቃ ሐሳብ ካላችሁ ሐሳባችሁን ቀጥሉ። እሺ እንግዲህ በጣም ነው የምናመሰግነው አክብራችሁን ጥያቄዎቻችንን ስለመለሳችሁልን። እስሚዞ፣ ጀማል እና ሌሎችም ነበሩ መሰለኝ። እናመሰግናለን በእውነት ስላከበራችሁን። ፈጣሪ ያክብራችሁ። ጃዬም ተባረክ። እናመሰግናለን።
አዎ ቀመቅዲ ብለዋለች። ሁላችሁንም እናመሰግናለን። በተለይ ደግሞ ዮኒን በጣም ነው እናመሰግነው ለማለት ፈልጋለሁ። በቃ ደህና ደሩ። ለዮኒ ሲሆን ብዙ ነው የምትሰጡት። እሺ ይሁን። እኔ በተለይ ስሚዝ ትልቁ ላይ ሆነክ ስትጫወት የነበረው ሚና እንትን የማይል ነው ታሪክ